ብሩኬ እንኳን ደህና መጣ። ሰላም ብያለሁ። እሺ ተቀበለው እስቲ ብሩኬ። ሀሌ የቀረ ነገር ካለ ብሩኬ ያለ ምናልባት ኦልሬዲ ከቤካ ጋር ስለጨረሱ ሌላ ሰው ብንቀበል ነው የሚሻለው፣ እነሱ የጨረሱ ስለሆነ። አረ ብሩኬ ከኔ ጋር አውራ ትንሽ 5 ደቂቃ ብታወራ እናወራለን፣ ችግር የለውም። ግን ጨረሳችሁ እንደ አዲስ ማውራቱ ምንም ስለሆነ ማለት ነውና እንዴት ምንም እየተወያየን አይደል እንዴ? እኮ አልጨረስክም ከቤካ ጋር አንተ? አይ ቤካ ምናልባት አፕሮች ያልተመቸውም እና ደስ አላለውም፣ ለዛ ነው እኮ። አልጨረስክም ወይ ነው? ከቤካ ጋር አልጨረስንም። እሱ ወደ ማስተማሩ ሄደ፣ አልጨረስንም። በመቀጠል ነው የምትፈልገው? እኔ ካንተ ጋር ብቀጥል ደስ ይለኛል። እሺ ሰላም ብያለሁ ሁላችሁንም ክርስቲያን ወንድም እህቶች፣ የክርስቶስ ኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል፣ ተባረኩ። እሺ ያው የምንቀጥል ከሆነ ሀሳብህን እንዳገኘው አንድ ጥያቄ ልጠይቅህ፣ መጀመሪያ ስታወሩ ስላልሰማኋችሁ ማለት ነው። የቤቱ ርዕስ ቁርባን ጥምቀት ያድናሉ ወይ የሚል ነው። ጥምቀትም ቁርባንም ያድናል ብለህ ታምናለህ አንተ? አዎ። ከምንድን ነው የሚያድኑት? ከዘላለም ሞት። ኦኬ፣ የዘላለም ሞት። ከዘላለም ሞት አድነው የዘላለም ሕይወት ይሰጣሉ ማለት ነው። ትክክል። በተናጠል ነው የሚሰጡት ወይስ በጋራ ነው የሚሰጡት? ይሄ ነው አሁን ትልቁ ነገር። እውነት ለመናገር እንደ አጠቃላይ የብዙ ውይይቶችን ስሰማ ጥምቀቱን ከኢየሱስ ክርስቶስ ስም፣ ጥምቀቱን ከቁርባኑ፣ ጥምቀቱን የክርስቶስን ትእዛዛት ካለማክበርና ካለመተግበር ይለያያል። ይሄ የክርስትና እምነት ሳይመልቲኒየስሊ የሚታመን ነገር ነው እንጂ ይሄ ብቻ እያልክ የምትከፋፍለው አይደለም። ጥምቀት ከቅዱስ ቁርባኑ ጋር የተያያዘ ነው። ቅዱስ ቁርባኑ ኢየሱስ ክርስቶስን ከማመን የተያያዘ ነው። ቅዱስ ቁርባኑን ደግሞ ሕያው የሆነ የኢየሱስ ክርስቶስ ደምና ስጋ እንደሆነ ማመን ነው በቃ እንጂ አሁን በጥምቀት ይዳናል ሲል አንድ ሰው ኢየሱስ ክርስቶስን ትተህ አይደለም በጥምቀት ምድ ነው። በቅዱስ ቁርባን ይዳናል ሲባል ጥምቀትና ኢየሱስ ክርስቶስን ማመን ትተህ አይደለም። እና ሁሉም ነገር ሳይመልቲኒየስሊ የሚታመን ነገር ነው። ቅዱስ ቁርባንም ቅዱስ ጥምቀቱም አስፈላጊ ነገር ነው ማለት ነው። ያ ማለት ተነጥሎ መቅረት የማይችል ስለሆነ አንድ ሰው አምኖ ኢየሱስ ክርስቶስን ቢጠመቅ ዳነ ተብሎ አይነገርም ማለት ነው። ይነገራል እንጂ ይነገራል። አንድ ስታወራ ስለሰማሁህ አስጨርሰኝና ከዛ ጥያቄን በቀጥታ ትመልሳል። ሰው አምኖ አንድ ሰው በኢትዮጵያ ኦርቶዶክስ ቢጠመቅ የጌታ እራት ከመውሰዱ በፊት ከዘላለም ሞት ወደ ዘላለም ሕይወት መጥቷል ተብሎ ሊነገር ይችላል ወይስ አይችልም? አዎ ይሄን ነው። አሁን ለምሳሌ አንድ ሰው አመነ፣ ተጠመቀ የምንለው በአንድ ኦርቶዶክሳዊ ቤተክርስቲያን የትም ምናልባትም የጓደኞችህም የክርስትና ሄደህም ሊሆን ይችላል። አንድ ሕፃን ይጠመቃል፣ ቅዱስ ቁርባኑን ይወስዳል። ዳትሲት በዛ መንገድ ነው እንጂ እከሌ ስለተጠመቀ ብቻ ድኗል፣ ቅዱስ ቁርባኑን ግን ሳይወስድ አይቀርም። ገባ? አንድ የተጠመቀ ሰው ቅዱስ ቁርባኑን አትሴም ታይም ይወስዳል። ሚለይ ነገር አይደለም፣ አትነጥለውም። በተመሳሳይ ጊዜ ይወስዳል አይወስድም አይደለም ጥያቄ። አንድ ስለ ሕፃን ልጅም አይደለም የሚጠየቁ። አንድ አዋቂ ሰው ወንጌሉን ሰብካችሁት አምኖ ከዛ ባጠመቃችሁት ሰዓት ከዘላለም ሞት ወደ ሕይወት መጥቷል ወይስ አልመጣም ነው ጥያቄ። የጌታ እራት ከመውሰዱ በፊት አምኖ በተጠመቀበት ሰዓት ከዘላለም ሞት ወደ ዘላለም ሕይወት ይመጣል ወይስ አይመጣም? ይመጣል። ግን አንድ አሁን ምናልባት አይ ቲንክ ብሩክ ኦርቶዶክስ የነበርክ ይመስለኛል። አንድ ኦርቶዶክሳዊ አምኖ ሲጠመቅ ማለት ዊዝን 20 ሚኒትስ ምናምን ቅዱስ ቁርባኑን ይወስዳል። ሳይመልቲኒየስ የሆነ ነገር ነው። ጥያቄ እሱ አይደለም። አይ አትነጥለው ብዬ ነው። አሁን ያመነ የተጠመቀ ይድናል የሚለውን ቅዱስ ቁርባን ከመውሰድ ጋር እንዳታገናኘው ብዬ ነው።
አንድ ሰው አምኖ ከተጠመቀ ግዴታ ቅዱስ ቁርባኑን ይወስዳል። አሁን ግዴታ ይወስዳል። በመካከል ያለው ደቂቃ 10 ደቂቃ ነው ምናምን አይደለም ጉዳዩ፣ እሱ አይደለም የኔ ጥያቄ፣ እሱ አይደለም። በመካከል ያለው ደቂቃ 5 ደቂቃ የሚሆን 30 ሰከንድ እሱ ጉዳይ አይደለም። አምኖ በተጠመቀበት ሰዓት ከዘላለም ሞት ወደ ዘላለም ሕይወት ይመጣል ወይስ አይመጣም? አምኖ መጠመቅ። እሺ እንደ አንድ ኦርቶዶክሳዊ ነው የሚመልስህ። አንድ ሰው አምኖ ተጠመቀ ስንል አምኖ ተጠምቆ ቅዱስ ቁርባን የወሰደውን ነው አምኖ ተጠመቀ የምንለው እኛ። አምኖ ተጠምቆ ብቻ የጌታ እራት ከመውሰዱ በፊት ያድናል ተብሎ አይነገርም ማለት ነው። አዎ ብቻ የሚል ነገር እኛ ቤት የለም፣ መጽሐፍ ቅዱስ ላይም የለም። ፓኬጅ ነው በቃ። ይሄን እንድትመልስልኝ ነው። ያ ድህነት ፓኬጅ ነው አይደለም ይሄ ማለት ነው። አምኖ ተጠምቆ ቅዱስ ቁርባኑን ወስዶ ከድህነት ሊወጣ ይችላል ብላ ነው ቤተክርስቲያን ልታስተምር የሚችለው። ለምን በህይወቱ ካልቀጠለ ከድህነቱን ሊያጣ ይችላል ብላ ነው የምታስተምረው ቤተክርስቲያን። ሰምቻለሁ። አንድ ሰው አምኖ ተጠምቆ እንኳን ድኗል ተብሎ አይነገርም። ተጠምቆ ሜሮን ይቀባል። ሜሮን መቀባት ማለት መንፈስ ቅዱስን መቀበያ መንገድ ተብሎ ይታመናል። እንደዛም ፈጽሞ ዳነ ለመባል የግዴታ የጌታ እራትን መውሰድ አለበት። ከነዚህ መካከል አንዱ ከጎደለ ዳነ ተብሎ አይነገርም። ፓኬጅ ነው ማለት ነው መዳን። ዘን ወደ በህይወት ምልልሱ ደግሞ ሌላ ሐሳብ ነው። እሱ አሁን ወደ እግዚአብሔር ቃል እንምጣ። እነዚህን ሙሉ ነገር ሲፈጽም ነው ዳነ የሚል የመጽሐፍ ቅዱስ ጥቅስ ማመን አለበት። ዘን መጠመቅ አለበት። ዘን የጌታ እራት ሲወስድ ነው ይድናል ተብሎ ሊነገር የሚገባው የሚል የመጽሐፍ ቅዱስ ጥቅስ ነው። ሚዩት ነሽ? እያወራ ከሆነ ሚዩት ነው። እያወራው ነበር። አይገርም። ኖርማሊ ጥምቀቱንና እምነቱን ለመግለጽ ያመነ የተጠመቀ ይድናል ይላል። ስጋውና ደሙን የወሰደ የዘላለም ሕይወት እንደሚኖረው ደግሞ ቅዱስ ቁርባኑን የወሰደ የዘላለም ሕይወት እንደሚኖረው ይናገራል። ኢየሱስ ክርስቶስን ያመነ እንደሚድን ደግሞ በተለያዩ ክፍሎች ይናገራል። እና ይድናል እየተባለ በተለያየ ቦታ ላይ ተነግሯል። እነዚህን ይድናል እኛ ሳይመልቲኒየስሊ መርጅ አድርገን ነው የምንወስዳቸው። እናንተ እንደዚህ ትወስዳላችሁ አይደለም ጥያቄ። የእግዚአብሔር ቃል ይላል ወይ? አዎ ይላል። አዎ ጥቅስ አለን። አዎ ለምሳሌ አሁን ማለት ነው በጸጋው እንደዳንን ኤፌሶን 2:8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ይሄ ጸጋው እንደሚያድን የተናገረበት ክፍል ነው። ማቴዎስ 10:22 ደግሞ እስከ መጨረሻ የሚጸና ይድናል ይላል። የሰማክ እኮ አይደለም ትልቁ ችግር እሱ። ጥያቄ ምንድነው አልኩክ። ምንድነው የጠየቁክ? ይድናል ለሚለው ነገር ማስረጃ አምጣ አይደል ያልከው? እያንዳንዱ ለምሳሌ ቅዱስ ጥምቀቱም ቅዱስ ቁርባኑም ጸጋውም እያንዳንዱ ነገር ይድናል የሚለውን ማስረጃ አምጣ አይደል ያልከኝ? በዝርዝር አይደለም እንደዛ አላልኩም። እንደዛ ምን ብለሃል አንተ? መዳን ፓኬጅ ነው። እነዚህም በአንድ ላይ ስንፈጽም ነው ምንድነው ብለሃል? እነዚህም በአንድ ላይ ሰው ካልፈጸመ በስተቀር አይድንም የሚል ማስረጃ ከእግዚአብሔር ቃል አሳየኝ ነው ጥያቄ። ዋው በጣም ጥሩ። ይሄ በግልጽ የተጻፈው ማለት ነው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ይሄ ያላመነው ሰው ማን ነው? ቅዱስ ጥምቀቱን፣ ቅዱስ ቁርባኑን፣ ጸጋውን ያላመነ ሁሉ ይፈረድበታል። ይሄ ግልጽ ማሳያ ነው። እነዚህን ሁሉ የእግዚአብሔር ስጦታዎች ያላመነ ሰው አይድንም። ማን ይፈረድበታል አይደለም ጥያቄ። የእናንተ ትምህርት ላይ ነው ጥያቄ አለኝ። ከነዚህ መካከል አንዱን ያጎደለ አይድንም የሚል ግዴታ እነዚህ ሶስቱን በአንድ ላይ የፈጸመ ነው ይድናል የሚል ማስረጃ ስለኝ ጥያቄ። ይሄ አሁን በጣም ዲቤቱን ከቴዎሎጂካል ሐሳብ አወረድ ነው በጣም የለህም መጽሐፍ ቅዱስ ማስረጃ ነው። ሁሉም ይድናል፣ የተጠመቀ ይድናል ካለን፣ ያመነ ይድናል ካለ፣ ጸጋውን የተቀበለ ይድናል ካለን፣ ሁሉን ያደረገ ይድናል ብሎ እየነገረን ነው መጽሐፍ ቅዱስ። እነዛን በሰሜሽን መውሰድ ነው በመደመር እኮ። አንተ እንድትደምሮ የፈቀደልህ ጥቅስ የትኛው ነው? የእናንተ ትምህርት ነው እነዚህን ሁሉ መፈጸም ያድናል ብሎ
የሰራው የእናንተ ቤተክርስቲያን ስለሆነ ከየትኛው ጥቅስ ተነስተው ነው ይሄን ትምህርት የሰሩት ነው ጥያቄ። ይሄን ትምህርት የመሰረቱት እስካሁን ከዘረዘርኩልህ ኢየሱስ ክርስቶስ እኛን ሊያድንበት ከአስተማረን ከገለጸልን በቅዱስ መጽሐፍቱ መሰረት በዝርዝር እንዲህ ያድናቸዋል ሁሉ ያድነናል ብለን ነው የምንቀበለው እኛ። አንዱን ግን ትተህ አትድንም። እናንተ እንደምትቀበሉ እንደዛ እንደምታምኑ በሚገባ ቃለው፣ ግን የእናንተ እምነት መጽሐፍ ቅዱሳዊ ነው ወይ ነው ጥያቄ። አዎ አንድ መጽሐፍ ቅዱሳዊ ማስረጃ ልሰጠኝ አልችልም። ለዛ ልሰጠኝ አልችልም እንዴ ይችላል በተናጥል ያድናል እኮ ካለህማ አስጠኝ። እነዚህን ሶስቱን በአንድ ላይ ሰው ሲፈጽም ነው የሚድነው የሚል ጥቅስ ካለ አሳየኝ። ካለህማ ችግር የለውም አሳየኝ ብዬ ፈቅጄልሃለሁ። አዎ እኛ አሁን ምንድነው መሰለህ ኢየሱስ ክርስቶስን የተናገረውን ያስተማረውን ነገር መቀበል ኢየሱስ ክርስቶስን ማመን ብለን የምንወስደው እኛ በዚህ መንገድ ነው። እየሸራረፉ ማመን ኢየሱስ ክርስቶስን ማመን አይደለም። ለምሳሌ አንዳንዶች በእናንተም ውስጥ ሆነው ቅዱስ ጥምቀት ያድናል ይላሉ። ነገር ግን እኛ በእኛ ዘንድ ድነዋል ብለን አናስብም። ለምን? የሸረፉት ነገር አለ። ጸጋውን፣ እምነቱን፣ ጥምቀቱን፣ ስጋ ወደሙን እንዲሁም ትእዛዛቱን ባለመጽናት ይህንን ሁሉ ካልፈጸምክ አትድንም። ዛትስ ኦል። መልካም ማስረጃ የለውም። ሀሳቡን የነገረኝ አንድ ጥቅስ ነገረኝ ነው ያልኩት። እሺ በጸጋው እንደዳንን ኤፌሶን 2:8 ላይ አለ። በእምነት እንደዳንን ሮሜ 5:1 ላይ አለን። በጥምቀት ደግሞ አንደኛ ጴጥሮስ 3። ትልቁ ችግር ምንድን ነው? አሁን እሱ ሲያወራ ፈቅድለታለሁ፣ ሰማዋለሁ፣ ሀሳቡን አስጨርሰዋለሁ። እኔ ሳወራ ግን እንድትገባ አልፈቅድልህም። እሺ የምሰማ ከአንተ ስታወራ እየመለስክልኝ ስለሆነ አይደለም፣ ሀሳብን አክብሬ መስማት ስላለብኝ ብቻ ነው። ሀሳብን ካቋረጥኩኝ መሀል ላይ ምን ልትል እንደፈለግ ልረዳ ስለማልችል ነው። እሺ ሰው እኔ ሳወራም ጣልቃ ገብተህ እንዳታወራ። እንደዛ ካረግ ትወርዳለህ፣ አትወያይም ማለት ነው። አይመጥንም። እንደዚህ ጭቅጭቅ ከሆነ ሚውት አድርገው ከታች ያለከው። እሺ ሜቢ እኔ አንዴ ማውራት እችላለሁ። ኮንጨርስና እንሰጥሃለን እድል እንጨርስ፣ ከእሱ ጋር እያወራን ስለሆነ ማለት ነው። እሺ እንቀጥል። ጥቅስ ነው ጥቅስ የለውም። አሁን ኤፌሶን የሚጥቀስ የት የሚጥቀስ ጸጋው በእምነት አድኗቸዋል ነው የሚለው። እኔ ፓኬጅ እንደዚህ ሁሉም አንድ ላይ ሲሆን ያድናል የሚል ጥቅስ ስጠኝ ነው። እንቀጥል፣ ወደ ሌላው ሀሳብ እንቀጥል። ጥምቀት ከዘላለም ሞት ወደ ዘላለም ሕይወት ያመጣል ብለሃል ቅድም። ለሱ ማስረጃ ስጠኝ። ካለ ሚውት ነው እያወራ ከሆነ አይ ነው ሚውት እያደረጋችሁኝ ነው መሰለኝ። አውጣ። እኔ ነኝ ሚውት ያደረኩ። አሁን ጣልቃ አትግባ ብዬ እኔ ነኝ ሚውት ያደረኩ። እሺ ጥምቀት ከኃጢአት እንደሚያነጻ ጥቅስ ስጠኝ ነው ያልከኝ። ከዘላለም ሞት ወደ ዘላለም ሕይወት የሚያመጣ መሆኑን የሚያሳይ መጽሐፍ ቅዱሳዊ ማስረጃ። እሺ እንግዲህ እንደ አንድ ኦርቶዶክሳዊ ነው የምመልስልህ። አንድ ሰው ከኃጢአቱ ሲታጠብ ከዘላለም ሞት ወደ ዘላለም ሕይወት ተሸጋግሯል ብለን ነው የምናስበው። ይህም ደግሞ የሐዋርያት ሥራ 22:16 ላይ በግልጽ አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ ይላል እና አንድ ሰው ከኃጢአቱ ሲታጠብ የዘላለምን ሕይወት ያገኛል ብለን ነው የምናስበው። ለምን? ከታጠበ ኦልሬዲ ከኃጢአቱ ይህ ሰው በእግዚአብሔር ዘንድ የተወደደን ነገር ስላደረገ የዘላለምን ሕይወት አግኝቷል ብለን እናስባለንና ይህን እንደ ሀሳብ መጥቀስ እንችላለን። ሐዋርያት ሥራ መጽሐፍ ምዕራፍ 2 ስለ ጳውሎስ የሚናገር ክፍል ነው አይደል? ቁጥር 16 መልስልኝ። ሚውት አታርጎች። እየተደማመጥን ካወራን ሚውት ማድረግ አይጠበቅብን። አለ ወይ ይሰማል? እሺ ስለ ጳውሎስ የሚናገር ክፍል ነው አይደል? ሐዋርያት ሥራ ጳውሎስ ስለገጠመው ነገር እየተረከልን ነው። ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ይለዋል። የክርስቶስ ኢየሱስን ስም መጥራት የኃጢአት ስርየት ያስገኛል ወይስ አያስገኝም? እዚህ ክፍል ላይ መጠመቅ ከዛ ደግሞ ኢየሱስን መጥራት የሚል ሀሳብ አለው። ሰው በስሙ በክርስቶስ ኢየሱስ ስም የኃጢአት ስርየት ያገኛል ወይስ አያገኝም?
እሺ አሁን አንድ ጆባ ዊትነስ የክርስቶስን ስም ሊጠራ ይችላል። ኢቭን ሙስሊሞች የክርስቶስን ስም ይጠራሉ። ኢቭን ሌሎች የቤተ እምነቶች ፕሮቴስታንቶች ፕላስ ደግሞ የጴንጤኮስታሎችም ስሙን ይጠራሉ። ግን ጌታ ሆይ ስላልክ ብቻ እንደማትድን በቃሉ በግልጽ አስፍሮልናል። ትእዛዛቱን መጠበቅ ነው እንጂ የተናገረውን ማክበር ነው እንጂ ቃሉን እንደወረደ መቀበል ነው እንጂ ኢየሱስ ስላም ስሙን መጥራት ማለት አይደለም። ስሙን መጥራት ማለት ኢየሱስ ያለውን የተናገረውን ያዘዘውን ሁሉ እየፈጸምክ ነው እንጂ በከንቱ ብትጠራው ምንም ቫልዩ እንደሌለው ክርስቶስ ራሱ ነግሮናል። እሺ እያወራን እንግዲህ ያለ ነው ስለ ጳውሎስ ነው እንጂ ስለ ጆቫ ዊትነስ አይደለም። ነው ያው ጳውሎስ የተነገረው ነገር ለኛ ነው ብዬ ነው። እኔ ሳውራ አታውራ፣ ስለምሰማክ አታውራ። እኔ ሳውራ ስለ ጆቫ ዊትነስ አይደለም እያወራ ያለው ክፍሉ ስለ ጳውሎስ ነው። ጳውሎስ አድርግ የተባለው ነው እየነገረን ያለው። ጳውሎስ የኢየሱስን ስም ሲጠራ ኢየሱስ የሚለኝ ሁሉ የሚለው የተናገርከው ጥቅስ ላይ እንሄዳለን። እሺ በጣም ብዙ ሰዎች በተሳሳተ መንገድ የሚረዱት ክፍል ስለሆነ እኛ በተለይ ጴንጤቆስጤ ስላልክ ማለት ነው እኛ ኢየሱስ ስንል የአብን ፍቃድ እየፈጸምን ያለ ነው። እሺ እሱ ክፍል በጣም ብዙ ሰዎች የሚስቱበት ነው። ጳውሎስ የኢየሱስን ስም ሲጠራ የኃጢአት ስርየት ያገኛል ወይስ አያገኝም ነው ጥያቄ። ሲጠራ ነው ያልከኝ? አዎ በኢየሱስ ስም የኃጢአት ስርየት ያገኛል ወይስ? ስሙን የሚጠራው እኮ የተጠመቀ ነው የሚለው ቃሉ። ኦፍ ኮርስ አዎ ስሙ የኃጢአት ስርየት ይሰጣል። ታዲያ ለምን ትነጥለዋለህ አንተ? መጽሐፉ ያልነጠለውን ነጥለህስ ለምን ትጠይቀኛለህ? ስሙን እየጠራ ተጠመቅ ብሎታል። ስሙን ሲጠራ የኃጢአት ስርየት ስሙን ዝም ብለህ ኢየሱስ ብቻ ስላልክ አድንም ነው የሚለው ይሄ ቃሉ ራሱ እኮ እየተጠመቅክ ነው የኢየሱስ ስም የምትጠቅሰውና ኦልሬዲ የኢየሱስ ክርስቶስን መጥራትና ጥምቀቱ ተለያይቶ አልተነገረም እዚህ ቃል ላይ። ተለያይቷል አልተለያየም አይደለም እሱ ጥያቄው። አሁን የኔ ጥያቄ ጳውሎስ የኢየሱስን ስም ሲጠራ የኃጢአት ስርየት ያገኛል ወይስ አያገኝም? ያው የጳውሎስን ከጠየቀኝ እየተጠመቀ ስለሆነ ስሙን የጠራው ስርየትን ያገኛል። የኢየሱስ ስም ኃጢአት ስርየት ይሰጣል ማለት ነው ያ ከጥምቀቱ ጋር። አይ ለብቻው የኢየሱስ ስም ያለ ብቻ የሚል ነገር የለማ። እሺ ቃሉን ይሄን ተንተርሰህ ብቻ ይላል። አንተ ራሱ እንደ አንድ ባለ አእምሮ ሊትራሊ የተጻፈን ነገር ለምን ብቻ ትጨምርበታለህ እኮ? አንተ ብቻውን አይሰጥም በለኛ እና ያ ብቻውንማ የሚሆን ነገር የለም። ብቻ የሚል ነገር የለም። በመጽሐፍ ቅዱስ ላይም የሌለ ነገር ነው የምታወራው። እኔ እኮ ቃሉን የጠቀስኩልህ፣ አንተ ግን የራስህን ሐሳብ የሰውን ሐሳብ እያስገባህ ነው። ላሳይ ከቃለው አልኩህ እኮ እኛ ክርስቲያኖች ነን እኮ በጥቅስ ነው የምናወራውና ላሳይ። ይሄን የተናገረው ራሱ ጌታ ክርስቶስ ኢየሱስ ነው። በሉቃስ ወንጌል መጽሐፍ ምዕራፍ 24 ላይ እንደዚህ ይላል። ይኸውልህ ምዕራፍ 24 ከቁጥር 44 ጀምሮ እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። እሺ በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። እንዲህም አላቸው ክርስቶስ መከራን ይቀበላል። እሺ አፖስትል ሚዩት አድርጎሽ ድምጽ አለ አንተ ጋር ወንድማችን። እሺ ክርስቶስ መከራ ይቀበላል። ክርስቲያኖች አይደላችሁም እያልክ ነው እኛ? እስኪ እንግዲህ ትቆይና ማን ክርስቲያን እንደሆነ እናያለን። ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። በስሙ ምን? ንስሐ፣ የኃጢአት ስርየት። ጌታችን ራሱ ምንም ብለዋል? በስሜ እያለ ነው ያለው። በራሱ በጌታ ስም የኃጢአት ስርየትና ንስሐ ከኢየሩሳሌም ጀምሮ በምን? በአሕዛብ ሁሉ ይሰበካል። ይህን ሐሳብ ይዞ ጴጥሮስ ምን ብሎናል? በሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ቆርኔሌዎስ ጋር በገባ ሰዓት ማለት ነው ሳይጠመቁ ነው እንግዲህ ይኸውልህ ከጥምቀት ተለይቶ ስሙ የኃጢአት ስርየት እንደሚሰጥ ላሳይክ ነው። እንደዚህ ይላል ይኸውልህ በቆርኔሌዎስ ቤት ጴጥሮስ ገብቶ ምዕራፍ 10 ቁጥር 42 ላይ ለአሕዛብም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን ይልና በእርሱ የሚያምን ሁሉ በጌታ በክርስቶስ ኢየሱስ የሚያምን ሁሉ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል።
በስሙ በእርሱ የሚያምን ሁሉ ምን በስሙ የኃጢአት ስርየት። ከዛ ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። አየህ፣ ሳይጠመቁ ማለት ነው። እነዚህ ሰዎች የውሃ ጥምቀት ሳይቀበሉ ወደ ውሃ ሳይሄዱ ምን ሆነ? ቃሉን በሰሙት ሁሉ ላይ ጴጥሮስ ይህን ሲናገር ምንድን ነው የተናገረው? በእርሱ የሚያምን ሁሉ ጌታ የተናገረው። እሺ፣ በስሙ የኃጢአት ስርየት እንዲቀበሉ ነቢያት ሁሉ ይመሰክሩለታል ሲል ገና ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። ከዛ በአዲስ ቋንቋ ተናገሩ፣ ደግሞ እግዚአብሔርን ሲያከብሩ ተመለከቷቸው ይላል። ከዛስ በዚያን ጊዜ ጴጥሮስ ምን አለ? እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። ከዛ በኢየሱስ ክርስቶስ ስም ይጠመቁ ዘንድ አዘዛቸው ይላል። እነዚህ ሰዎች የተጠመቁት ምን ከሆኑ በኋላ ነው? በክርስቶስ ስም የኃጢአት ስርየት ካገኙ በኋላ መንፈስ ቅዱስ ከወረደባቸው በኋላ። አየህ፣ የኃጢአትን ስርየት የሚሰጠው ስሙ እንጂ ውሃው አይደለም። ወንድሜ ጥሩ መተህ ማለት ነው። ቃሉ ያላለውን የራስህን ሀሳብ ትጨምርበታለህ ብሩኬ። ብቻ የሚል ነዋ። ብቻ የሚል ነገር አታመጣም፣ ግን አንተ ከራስህ ብቻ ትጨምራለህ። ኦልሬዲ ቃሉ ግን አይልም እኮ። እንደዚህ እናድርገው፣ ችግር የለውም። አሁን ለምሳሌ አሁን በነገርኩ ጥቅስ ላይ እነዚህ ሰዎች በስሙ ከማመን ውጪ ያደረጉት ሌላ ነገር ካለ ንገረኝ። አሁን እዚህ መንፈስ ቅዱስ የተቀበሉ በቆርኔሌዎስ ቤት ከማመን ውጪ ያደረጉት የእግዚአብሔርን ቃል እሺ፣ አንድ ክፍል ላይ ያለን የእግዚአብሔር ቃልና ሌላ ክፍል ላይ ያለን የእግዚአብሔር ቃል ይጣረሳሉ ካላልከኝ በቀር ማለት ነው። የሐዋርያት ሥራ 2:38 ላይ ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ ሲል ማለት ነው። ጴጥሮስ ስሙን ብቻ ጥሩ ብሏል። እንሄዳለን እሱ ክፍል ላይ ግን የጠየቅኩህን መልስልኝና ኖ እንዴ በቃሉ ላይ የእግዚአብሔር ቃል እኮ እርስ በርስ የሚጋጭ ነገር አይደለም። አንተ ያልከውን እኮ እኔ 100% እቀበላለሁ። ብቻ ከሚለው ውጪ የኢየሱስ ክርስቶስን ስም በመጥራት የኃጢአት ስርየት አይገኝም አላልኩህም። ነገር ግን ብቻ የሚል ነገር ስለምትቀላቅል ነው። ለምን መጽሐፉ የማይለውን እኮ አንዴ ወደ ሌላ ጥቅስ ከመሄዳችን በፊት ምን አልኩህ መሰለህ? ወደ ሌላ ጥቅስ ከመሄዳችን በፊት እዚህ ክፍል ላይ ያልተጻፈ ጨምረሃል ስላልከኝ ምንድን ነው ይስጠየቅ። እስኪ ብቻ የሚል ሳይኖር እኮ እሱን ያሳየው እኮ ነው። ብቻ የሚል ሳይኖር ብቻ ብለሃል ስላልከኝ በስሙ ከማመን ውጪ ያደረጉት ነገር ካለ እዚህ ክፍል ላይ አንተ አሳየኸኝ። ብቻ ብዬ ስናገር ተሳስቻለሁ ማለት ነው። ካላሳየኸኝ ግን ብቻ የሚል ነገር ባይጻፍም ብቻ እንደሆነ ይናገራል ክፍሉ ማለት ነው። እንደዛ አይደለም። በስሙ ከማመን ውጪ ያደረጉት ነገር ካለ ለመዳን አንተ አሳየኝ ከዚህ ክፍል ላይ ከጠቀስኩት ክፍል ላይ። በጣም ጥሩ። ኢየሱስ ክርስቶስን በስሙ ምንም ነገር ይሆናል። ታላቅ ስም ነው፣ ኃያል ስም ነው። ነገር ግን ኢየሱስን የሚጠራ ሰው ማለት ነው ኢየሱስ ስለ ጥምቀት ያስተማረውን በመቀበል ስለ ቅዱስ ቁርባኑ በመቀበል ሲጀመር ኢየሱስን ማመን ማለት እኮ የተናገረውን ነገር እንደወረደ መቀበል ማለት ነው። ማመን ራሱ በራሱ ምንድን ነው? ጥያቄ ልቀይር። እሺ፣ ከዳኑ በኋላ ነው የተጠመቁት እነዚህ ሰዎች ወይስ ከመዳናቸው በፊት? ከመዳናቸው በፊት ነው እንጂ የተጠመቁት። እሺ፣ ያያል አልሰማኸኝም። ክፍሉን ሳነበው አልሰማኸኝም ማለት ነው። እሺ፣ ድጋሚ ላንብብልህ እንዴት እንደተሳሳትክ ላሳይክ። ቁጥር 43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩ። የሐዋርያት ሥራ 10 ቁጥር 43። ኦኬ፣ እሺ። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ቁጥር 44 ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። ከዛ ከጴጥሮስም ጋር የመጡ ሁሉ ከተገረዙት ወገን የሆኑ ምዕመናን እስራኤላውያን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ፣ በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና ይላል። እነዚህ ሰዎች ቃሉን ሰምተው የተቀበሉ የእግዚአብሔር መንፈስ የወረደባቸውና በአዲስ ቋንቋ የተናገሩት ድነዋል ወይስ አልዳኑ? እስካሁን ስለመጠመቃቸው አልነገረንም። ቃሉን ሰምተው ስለማመናቸው ብቻ ነው የሚናገረው። ድነዋል አልዳኑም እነዚህ ሰዎች? ትልቁ ነገር ማለት ነው መንፈስ ቅዱስ እዚህ ፓርት ላይ የወረደው
ለማዳን ሳይሆን ለምስክርነት ነው። ምክንያቱም ሰዎቹ ያ ሳይድኑ ነው በአዲስ ቋንቋ የተናገሩት። እነዚህ ሰዎች በልሳን የተናገሩት ሳይድኑ ነው ማለት ነው አይደል? በአሕዛብ ላይ ነው እግዚአብሔር መንፈስ የወረደው ማለት ነው። ትክክል። ያው እግዚአብሔር ለምልክት የወረደ ነው እንጂ ስላመኑ ስለዳኑ የወረደ አይደለም መንፈስ ቅዱስ በክፍሉ መሰረት። ኦ ማይ ጉድ። እሺ ላሳይህ እንግዲህ አንተ የተናገርከው ነገር ስህተት እንደሆነ ምዕራፍ 11 ጋር እንሄድና እንዴት እንደተሳሳትክ ላሳይህ። እንግዲህ ቆርኔሌዎስ ማለት አሕዛብ ነው እና ጴጥሮስ ደግሞ እስራኤላዊ ነው። ወደ አሕዛብ ቤት በመግባቱ ምክንያት አይሁዳውያን ከሰሱት ጴጥሮስን ማለት ነው። ምዕራፍ 11 ላይ ሲከሱት እንመለከታለን። ሐዋርያትም በይሁዳ የነበሩት ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ ይላል። አየህ፣ የእግዚአብሔርን ቃል ቆርኔሌዎስ ማለት ነው። ጴጥሮስ ወደ ኢየሩሳሌም በመጣ ጊዜ ከተገረዙት ወገን የሆኑት ሰዎች ከእርሱ ጋር ተከራክረው ወደ አልተገረዙ ሰዎች ገብተህ ከእነርሱ ጋር በላህ አሉት። እሺ አሁን ተከሶ ነው ጴጥሮስ ማስረዳት ይጀምራል። ይዛል አይደል መጽሐፍ ቅዱስ? አልያዝኩም። እሺ ከታች ፖስት አድርጉለት። እሺ የሐዋርያት ሥራ 11 14 15 16ን ከታች ፖስት አድርጉለት። እነዚህ ሰዎች ስለ መዳናቸው ራሱ ጴጥሮስ ይመሰክርልናል። እሺ እርሱም ቁጥር 14 የሐዋርያት ሥራ 11 14 አንተና የቤተሰቦች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን። ምን የምትሉበትን? የምትድኑበትን። ጴጥሮስ የሰበከው ወንጌል ማለት ነው። ለመናገር በጀመርኩ ጊዜ ይላል ጴጥሮስ። እሺ መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነሱ ወረድላቸው ይላል። ለነ ጴጥሮስ መንፈስ ቅዱስ ወረድላቸዋል አይደለ? አለ ትክክል። ሐዋርያት ሥራ መጽሐፍ ምዕራፍ 2 ማለት ነው። ያ እነ ጴጥሮስ ድነዋል አልዳኑም? መንፈስ ቅዱስ በወረድባቸው ጊዜ ያ ኖርማሊ ማለት ነው። እነዚህን እንዳይጠመቁ ውሃን የሚከለክላቸው ማን ነው ያለው? ለምንድን ነው ታዲያ እዚህ ላይ ጴጥሮስ የሐዋርያት ሥራ 10 45-47 እስኪ አንዴ ክፈቱ እኮ ልጨርስና መለሳለሁ። ችግር የለውም። እንዳይጠመቁ የሚከለክላቸው የለም የሚለው ልክ ከዳኑ ለምንድን ነው የሚከለክላቸው ያለው? መንፈስ ቅዱስ ኦልሬዲ ስለወረደ ጥምቀት አያስፈልጋቸው የሚል ሐሳብ አለ። ያንተን ሐሳብ እኮ እንዲያውም በተቃራኒው ዲባንክ የሚያደርግ ሐሳብ ነው ያመጣኸው እኮ። እሺ ችግር የለውም። ላንብብልህ። ለምን በዚያን ጊዜ ቁጥር 47 ተቆስማኝ ይችላል። እሺ በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። መንፈስ ቅዱስን የተቀበለ ምን ያደርጋል? ይጠመቃል። ልክ እኛ እንደምናደርገው በክርስቶስ ኢየሱስ በማመን የእግዚአብሔር መንፈስ ተቀብለን የጌታ ትእዛዝ ስለሆነ ደግሞ በውሃ እንጠመቃለን። ውሃን እንዳንጠመቅ ይኸውልህ፣ ሰው ውሃን እንዳይጠመቅ የሚከለክለው ምንድን ነው? አለመዳኑ ነው። ያልዳነ ሰው አይጠመቅም። ሲድን ሰው ደግሞ ምን ይሆናል? የእግዚአብሔር መንፈስ ይቀበላል። ጴጥሮስ ልክ እንደኛ መንፈስ ቅዱስን የተቀበሉ ይላል። እንደኛ ወገን ሆነዋል እያለ ነው። እንደኛ ድነዋል እና እንደኛ የዳኑ ውሃን እንዳይጠመቁ የሚከለክላቸው የለም። ከዛ በኢየሱስ ስም ሊጠመቁ አይልም። እንደዛ አይልም። እሺ እንደዛ ካልክ ማለት ነው አሁን አንተ መንፈስ ቅዱስን መውረድ እንደ ድህነት ከቆጠርከው የቆርኔሌዎስ በመንፈስ ቅዱስ መውረድ ብቻ ድነው ቢሆን ኖሮ ለምንድን ነው ጴጥሮስ እንዲጠመቁ ያዘዛቸው? እሺ እንቀጥላለን። እናንተ አንዴ ከጎን ያለው ወንድም ያው እንድትወርድ ትገደዳለህ ማለት ነው። እሺ ስለሚረብሽ ነው። እንሰጣለን፣ እድል እንሰጣለን፣ ትወያያለህ። ግን ጣልቃ አትግባ። ሰው ሲያወራ ይረብሻል። ድምፅ ስለሚረብሽ ብቻ ነው። እሺ ጠይቀኝ። ምንድን ነው ያልከኝ? ኖርማሊ ማለት ነው አሁን የመንፈስ ቅዱስን መውረድ እንደ ድህነት ካየኸው ማለት ነው የነ ቆርኔሌዎስን ማለት ነው በመንፈስ ቅዱስ መውረድ ብቻ ድነው ቢኖር ኖሮ ጴጥሮስ ለምንድን ነው እንዲጠመቁ ያዘዛቸው? የዳነ ሰው ጌታ ስላዘዘ ነው። ጌታ በአብ በወልድ በመንፈስ ቅዱስ። ባትጠመቅስ አሁን አንተ የምታጣው ነገር ምንድን ነው? ባትጠመቅ ትእዛዝ ነው። አይወል ጌታን የተከተለ። እሺ ትእዛዙን ባትፈጽም፣ እሺ አዳምጠኝ። ትእዛዝ ነው አልክ፣ እኔም ትእዛዝ ነው የምለው። ትእዛዙን ባትፈጽም ምንድን ነው ኮንሲኩዌንሱ? አይወል የጌታን ትእዛዝ የማይፈጽም ሰው ጌታን ማያምን ሰው ነው። ዳትሲት በቃ ቴንክ ዩ ብሩኬ። በቃ ውይይቱ ተቋጨ እኮ።
ለዛ ነው እኔም ኢየሱስ ክርስቶስን ማመን ማለት ትእዛዛቱን መቀበል ነው የምልህ። ለዚህ ነው ኤኒዌይስ ፋይናል ደረጃ ላይ ደረስን ይመስለኛል። እኮ ስማኝ፣ ችግር የለውም ስማኝና ሐሳብ ካለ ትቀጥላለህ። ሰው በክርስቶስ ኢየሱስ እውነተኛ አማኝ ከሆነ ፍሬ ያለው ማለት ነው። ያመነ ሰው በህይወት ይገለጣል ነው። ያመነ ሰው ይድናል፣ የዳነ ሰው ደግሞ የጌታን ትእዛዝ ይፈጽማል። ከትእዛዞቹ መካከል አንዱ ደግሞ መጠመቅ። ለምሳሌ ሰው የሚሞተው መስቀል ላይ ነው፣ ውሃ ውስጥ አይሞትም። አልኩኝ ሲናገር የሚሞተው ድምፅ አለሽ አንተ ጋር ነው ይንኮሻኮሻል። የሚሞተው መስቀል ላይ ነው። ስልክ የወደቀብኝ። መስቀል ላይ ደግሞ የሞተ ሰው ከኃጢአቱ ይጸድቃል። ከዛ ያን የሞተውን አሮጌ ሰው ደግሞ ወስዶ ውስጥ ይቀብርና በአዲስ ህይወት እንደሚመላለስ ይመሰክራል። እኔ ለዓለም አይደለሁም ለክርስቶስ ነኝ፣ የጌታን ትእዛዝ ፈጽሜያለሁ ብሎ በጥምቀት ያሳያል ማለት ነው። ጴጥሮስ ይህን ነው እየነገረን ያለው። ቁጥር 47 በዚያን ጊዜ ጴጥሮስ መልሶ ምን አለ? እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንደማ እንደኛ የት ነው የተቀበሉት? ሐዋርያቱ ሐዋርያ ሥራ መጽሐፍ ምዕራፍ 2 ጥምቀት ነው። በነገራችን ላይ ሐዋርያ ሥራ መጽሐፍ ምዕራፍ 2 ላይ የተፈጸመው የመንፈስ ቅዱስ ጥምቀት ነው። ቤተክርስቲያን የተመሰረተችው በመንፈስ ቅዱስ ጥምቀት ነው እንጂ በውሃ ጥምቀት አይደለም። የመንፈስ ቅዱስ ጥምቀት ነው የሐዋርያ ሥራ መጽሐፍ ምዕራፍ 2። ብሩክ ከራስ ነው የምትናገረው። ኧረ እኔ በጣም የእግዚአብሔርን ቃል አከብራለሁ፣ ፈራለሁ። ጌታ የተናገረውን ነው እየተናገርኩ ያለሁት። እንደኛ መንፈስ ቅዱስን የተቀበሉ ውሃን እንዳይጠመቃቸው የሚከለክል ማን ነው? የሚከለክላቸው የለም። ከዛ በኢየሱስ ስም እንዲጠመቁ አዘዛቸው። ተጠመቁ ይላቸዋል። የዳነ ሰው የጌታን ትእዛዝ ይፈጽማል። የዳነ ሰው በህይወት ይኖራል። ለምሳሌ መልካም ስራ የምንሰራው እኛ ስለ ዳንን ነው እንጂ ለመዳን አይደለም። ጥምቀትም የምንጠመቀው የዳነ ማንነት ስላለን በክርስቶስ ኢየሱስ በማመን ስለዳንን ትእዛዝ እንፈጽማለን። የጌታ እራትም ልክ እንደዛው ማለት ነው። ሀሌ እዚህ ላይ አሁን የሐዋርያት ሥራ 11:14 ላይ ማለት ነው እርሱም አንተና የቤተሰቦች ሁሉ የምትድኑበትን ነገር ይነግርሃል ይላል። ሐዋርያት ሥራ 11:14 ላይ መልአኩ ለቀርኔሌዎስ የነገረው ጴጥሮስን ጥራና የምትድኑበትን ነገር ይነግርሃል ሲለው ማለት ነው። ጴጥሮስ የነገራቸው ምንድን ነው? ወንጌል ላይ ነገራቸው። ስለ ኢየሱስ ክርስቶስ ወንጌል ላይ መሰከረላቸው። ስለ ጥምቀት ነው እንጂ የነገራቸው በጭራሽ አይደለም እኮ። ክፍሉን ስለማታውቅ ነው። ላንብብልህ። ለምሳሌ ከቁጥር 37 ጀምሮ ብናነበው ለምን ክፍሉን ስለማያውቅ ነው ትላለህ? በጌታ ስም ይጠመቁ ዘንድ አዘዛቸው ይላል እኮ። አዘዛቸው እኮ ይነግራችኋል ተባሉ አይደለ? ዘንድ መልአኩ ለቆርኔሌዎስ የነገረው እንዲጠመቁ ነው። ዳትሲት በቃ አሲምፕል አዛት እኮ በቃ በግልጽ የተጻፈ ነገር ለምን እንደምንክድ አይዶ ነው። በአማርኛ ብታወራ በቃ በቂ ነው፣ እንግባባለን፣ ችግር የለውም። ይቅር እንትን ግን ስማኝ ይኸውልህ። እሺ ቆይ ጥያቄ ብሩኬ፣ እስካሁን ብዙ ጠይቀኸኛልና የሐዋርያት ሥራ 11:14 ላይ የምትድኑበትን ነገር ይነግራቸዋል ሲል ምንድን ነው የተነገራቸው? እኮ ስማ እኮ መስማት ነው። እሱን ነው ልነግርህ ያለሁት። አሁን እኔ አልጠየቅኩም። ሲጀምር አንተ ነህ እየጠየቀኝ ያለኸው። ምንም ጥያቄ አልጠየቅኩም ብዙም። እሺ የሐዋርያት ሥራ መጽሐፍ ምዕራፍ 11 ላይ የምትድኑበትን ወንጌል ይነግራችኋል ሲል ጴጥሮስ ምንድን ነው ያደረገው? ከቁጥር 37 ጀምሮ ወደ ቤቱ መጣና ስለ ኢየሱስ ክርስቶስ ሰበከላቸው። እስከ ቁጥር 43 ስናነብ ስለ ኢየሱስ ክርስቶስ ማንነት ነው የሚነግራቸው። ከዛ ቃሉን በሰሙት ሁሉ ቃሉን በተቀበሉት ሁሉ ላይ የእግዚአብሔር መንፈስ ወረደ ይላል። አየህ፣ የሚድኑበት ወንጌል የተባለው ይሄ ነው። ለምሳሌ ቁጥር 37 ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን እናንተ ታውቃላችሁ። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ ኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበርና። አየህ፣ ስለ ኢየሱስ ነው የሚሰብካቸው ማለት ነው ጴጥሮስ። ከዛ እኛም በአይሁድ ሀገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱን በእንጨት ላይ ሰቅለው ገደሉት። ይኸው የሚድኑበት ወንጌል እየተነገራቸው ነው። እርሱን እግዚአብሔር በሶስተኛው ቀን አስነሳው፣ ይገለጥም ዘንድ ሰጠው። ይሄውም ለሕዝቡ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆነን ለሐዋርያቱ ማለት ነው። ከሙታን ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነን ይላል። ከዛ ለሕዝብም እንድንሰብክና በሕያውና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። የጌታን መሰቀል
የጌታ የእግዚአብሔር መንፈስ በእርሱ ላይ እንደወረደ መሞቱን መነሳቱን ደግሞም ለህዝብ እንዲመሰክሩ መታዘዛቸውን ይናገራል ጴጥሮስ። ከዛ ቁጥር 43 በእርሱ የሚያምን ሁሉ ይሄ ነው ስብከቱ። በቃ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ሲል ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። አየህ፣ የሚድኑበት ወንጌል ተነገራቸው፣ የእግዚአብሔር መንፈስ በእነሱ ላይ ወረደ፣ በአዲስ ቋንቋ ተናገሩ፣ እግዚአብሔርን ሲያከብሩ ሰሟቸው። ከዛ ጴጥሮስ ልክ እንደኛ የእግዚአብሔር መንፈስ የተቀበሉ እነዚህ ውሃን እንዳይጠመቁ የሚከለክላቸው የለም ማለት ልክ ሰበከ፣ የእግዚአብሔርን መንፈስ ተቀበሉ፣ ውሃን የሚከለክላቸው የለም። እኛም ይሄን ነው የምናደርገው፣ ጴጥሮስ ያደረገውን ማለት ነው። እሺ ቆይ ሲጀመር ቆርኔሌዎስ ማለት ነው ገና ጴጥሮስ ሳይመጣ ጻድቅና እግዚአብሔርን የሚፈራ አልነበረም ነበረ? አልዳነም። የዳነ ሰው አልነበረም። እግዚአብሔርን የሚፈልግ ሰው እንደነበር ግን ጽፎልናል። ለምሳሌ ስለ ቆርኔሌዎስ ጻድቅ እንደ አልነበረም አልዳነም። ወዳጅ ምን ነው? እሺ እንደዛ ካልክ የሐዋርያት 10:2 አውጣልኝ። እየነገርኩ ነው ያለው። አንተ አውጣልኝ። አሁን ቃሉ ላይ እንሞርኩዝ። አሁን አልዳነም ጻድቅ አልነበረም አልክ አይደለ? ስለዚህ አውጣልኝ ቃሉ። እየጠየቅኝ ነው። የሐዋርያት 10:2 አውጣልኝ። ከጠየቅከኝ መስማት ነው ያለብህ ወዳጄ። ምን ሆነ ነው? እግዚአብሔርን የሚፈልግ አህዛብ ተብሎ ዳነ ስትል በጣም ነው ያሳዝናል። እንግዲህ እንደዛ እየተረዳችሁ ከሆነ ጽድቅ ማለት ራይቸስነስ ማለት ነው፣ ትክክል የሚያደርግ ለማለት ነው። እግዚአብሔርን ያን እኮ ነው የምልህ። ትክክል ለመሆን መጠመቅ እንዳለብህ ልነግርህ እኮ ነው። ለምን ጥቅሱን አታወጣም? ኖ ጠየቅከኝ፣ ጥቅሱን አወጣውልህ፣ ግን ልታወጣው አልቻልክም። እኔ እንዳስረዳክ ሳይሆን አንተ ልትመልስ ስለሆነ የገባው። ከዚህ በኋላ እኔ ጠይቃለሁ ማለት ነው። ሰው ጠይቆ ለመስማት ፈቃደኛ ካልሆነ፣ ለመረዳት ፈቃደኛ ካልሆነ ሶሪ እንግዲህ ምንም ላደርግ አልችልም። አንተ የጠየካቸውን ጥቅሶች፣ ቅድም ያነሳቸውን ጥቅሶች ላይ እናውራና ላሳይክ ምን ያህል ስህተት እንደነበርክ። ምክንያቱም ለመስማት ፈቃደኛ ስላልሆንክ ነው ይሄን ማድረገው። የሐዋርያት ሥራ ምዕራፍ 2 የሐዋርያት ሥራ ምዕራፍ 2 ኖ የኔን ሐሳብ እንጨርሰው እንጂ የተበጣጠቀ ሐሳብ እንዳይሆን ልትመልስ ነው የገባው። አዳምጠኛ። የሐዋርያት ሥራ 10:2 ላይ ጻድቅና እግዚአብሔርን የሚፈራ ነበር ይላል ቆርኔሌዎስን። ጻድቅ ከነበረ እግዚአብሔርን የሚፈራ ከነበረ ይሄ ሰው የዘላለምን ሕይወት ማግኘት ነበረበት እንጂ ለምን ስለ ጥምቀት ይነገረዋል? እሺ አልመልስም አልኩ እኮ በቃ ሰው ጠይቆ መስማት ካልቻለ አልመልስም። ሰው ወደ ጥያቄ መልስ። በቃ አንተም ካልመለስክ አመሰግናለሁ። ብዙ ቆየው ብሩክዬ። ቴንኪው በጣም ወደ ሌላ ሰው ሂዱ። ይመቻችሁ። ቻው። እሺ ማን ነው የሚቀድመው? ሌላ የሚቀድም ማን ነው? ዳኒ ያለ ትችላለህ? ትቀጥላለህ ወይስ ልቀጥል? እሺ ብሩኬ ጸጋ ይብዛልኝ። አዎ እችላለሁ። መከባበር እንችላለን አለው። ተባረክ። በጣም ግን የታዘብኩት ነገር ነበርና እውነቱን መቋቋም ሲያቅተው ይደረባል፣ ጠይቆ ለማውራት ይሞክራል እና በጣም ነው የሚገርመው። ከጠየቃችሁ እኮ መስማት አለባችሁ፣ ወይ ደግሞ ስትጠየቁ መመለስ አለባችሁ። እንደዛ ካልሆነ መረዳዳት ስለማንችል ማለት ነው። እና ይሄ ሁሉ ትግል ከኢየሱስ ይልቅ ውሃ ያድናል ብሎ ለመናገር ነው። ይሄ ነው ችግሩ። ይሄ ነው ቤተክርስቲያናችሁ የሰበከቻችሁ ኢየሱስን ሳይሆን ውሃን ነው የሰበከቻችሁ። that's a basic problem brother። እሺ አፖስቶሊክ ሰላም ሚውት ላይ ያወራ ከሆነ እሺ ሰላም ናችሁ? ጌታ ይባረክ። ሁሉ ሰላም። እሺ ጥምቀት ያድናል? ኦፍ ኮርስ ያድናል። እሺ ቁርባን ያድናል? ሜቢ እንደዚህ በአንዳንድ ከመሄድ እኔ የራሴን የማምንበትን ኤክስፕሬሽን ልስጥና ከዛ ጥያቄ ካለ ትጠይቃለህ። እሱን ቤት ከፍተን እንደሱ አድርግ ብራዘር። ቁርባን ያድናል ወንድማ? አይ እንደዚህ ነጣጥላ አታስተምራ። ምክንያቱም እኮ ቁርባንም ጥምቀትም ጌታ አይደለ ያስተማረው? ክርስቶስ ያስተማረውን ደግሞ
ቁርባን ያድናል ወይ? ያድናል። ለምንድን ነው የማያድነው? በቃ ስትጠየቅ የተጠየቅከውን ብቻ መልስልን እንዲገባን ማለት ነው። እሺ ጥሩ። ጥምቀት ያድናል፣ ቁርባን ያድናል። እሺ ኢየሱስ ያድናል? ሁለቱም ምስጢራት እኮ የእርሱ አካላት ናቸው። ለምን አያድነው? እኔ ጠየቅኩ። አሁን ደግሞ ኢየሱስ ያድናል ወይ ነው ያልኩ። ይኸውልህ አሁን እናንተ እንትን አረዳድ ነው ያድናል። አሁን እኮ እኔ ስለኔ መረዳት እኮ ነው የሚጠየቅኩ። ስለ አንተ ነው ወዳጄ። እኔ ጋር ለምን ትደበቃለህ? ኢየሱስ ያድናል ወይ ነው ያልኩ። ያድናል። ኦኬ ኢየሱስ ያድናል። ቴንክ ዩ። ይኸው ጽፌልሃለሁ። እሺ አሁን አንድ በአንድ እንድናያቸው እንዳልከው ወደ አንድ በአንድ እንምጣ። ኢየሱስ ክርስቶስን ስታምን ጥምቀት ለአንተ ጥምቀት ከክርስቶስ ኢየሱስን ከማመን ቀጥሎ ነው ወይስ በፊት ነው የመጣው? ማመን ቀጥሎ ምናምን አይደለም፣ በአንድ አፍ ነው። እዛ ጋ ያመነ የተጠመቀ ነው ያለው፣ የተለያየ ነገር አይደለም። ያመነ የተጠመቀ ስለሚል በአንድ ላይ ነው፣ አይነጣጠሉም። እምነትና ጥምቀት አንድ ነው ማለት ነው። ማለት ያመንከውን በጥምቀት ትገልጠዋለህ። ምክንያቱም ክርስቶስ ያመን አለ። የምታምነውን ጌታ ደግሞ ቃሉንና የእርሱን ትምህርት በመተግበር ትገልጣለህ ማለት ነው። እሺ አልመለስክልኝም። ደግሜ ላስታውሰው ጥያቄን። ለአንተ ጥምቀትን የቀደመው ወይስ እምነትን የቀደመው? ጥምቀትን የቀደመው ወይስ እምነትን የቀደመው ለሚለው አይነጣጠሉም። በአንድ በተመሳሳይ እንትን የተነገሩት አይነጣጠሉም። ምንም ቅድመ ሁኔታ ወይም ደግሞ ቢፎር እንደ አፍተር የሚባል ነገር የላቸውም። እሺ በደንብ ስሙ ወገኖች፣ መልስ እንደሌለው እንድታዩት ያክል ነው። እኔ ለአንተ ነው የጠየቅኩ። ለአንተ እምነትን የቀደመው ወይስ ጥምቀትን የቀደመው? አይነጣጠሉም አልኩ። ምንም የሚቀደም የኋላ ምናምን የሚባል ነገር የለም። አንተ እያመንክ ነበር የተጠመቅከው ማለት ነው? አምኜ እያመንክ ተጠመቅ። ሰምታችሁታል። ልክ ወንጌል እንደተነገረው ወዲያውኑ ተጠመቀ። እንደዛ ነው። እዛው ቤተክርስቲያን አገኙና ወንጌል ነገሩ። ከዛ እዛው ቤተክርስቲያን አጠመቁ ማለት ነው። ኖ እንደዛ ሳይሆን፣ ለምሳሌ ያመነ የተጠመቀ ይድናል ይላል አይደለ? ቃሉ አይነጣጠልም እኮ። ቃሉ የሚነጣጠል የለውም። አንተ አሁን የጠየቅከው እምነት ነው የሚቀድመው ወይስ ጥምቀት ነው የሚቀድመው የሚለውን ጠየቅ። እኔ ደግሞ ሁለቱ አይነጣጠሉም። አንድ ሰው ያምናል፣ ካመነ በኋላ ግን አምኛለሁ ብሎ አያበቃም፣ ይጠመቃል። ድነቱን ፍጹም ለማድረግ ጥምቀቱን ግዴታ በውሃ መፈጸም መቻል አለበት ነው እንጂ አሁን አንተ የምታወራውን ሀሳብ እኔ ማለት አልፈልግም። ሚስ አንደርስታንድ እያደረከኝ ነው። ኦኬ ሚስ አንደርስታንድ እንዳላረግ እና በቀጥታ መልስልኝ። ቤተ ክርስቲያን ውስጥ ወንጌል ነግረው አሳምነው ወዲያውኑ ያጠመቁክ? ቤተ ክርስቲያን ውስጥ ወንጌል ነግረው ወዲያውኑ ያጠመቁህ? ኦልሬዲ እኔ ቤተ ክርስቲያን ውስጥ ያደግኩኝ በዛው የተጠመቅኩ ነኝ። ወላጅ አሁንም እኔ ማለት መመለስ ካቃተ እኮ በቃ አቃተኝ ነው ማለት ያለብህ። ሰው ይታዘባል አይደለም። ያ ሳይሆን ጥምቀትና እምነት። አሁን ለምሳሌ አንድ ሰው ታስተምራለህ፣ ካመነ በኋላ ወዲያውኑ ካመነ በኋላ ይጠመቃል። ካመነ በኋላ ማለት ነው። ሰው እምነቱ ይቀድማል እያልከኝ ያለው እኮ። እሱማ አምኖ ነው። ሳያምን እንዴት ይጠመቃል? ግን ይህ ማለት ብራዘር፣ እኔ አሁን ጠየቅኩህ፣ እምነትን የቀደመው ለአንተ ወይስ ጥምቀትን የቀደመው? እየጠበቅኩ ነው ያለሁት ብራዘር። ከገባ ጥያቄው መልስ። እምነቱ ቢቀድምም ድህነቱ ላይ ግን እኔ ስለ ድህነት አላወራሁም። የትኛውን የቀደመው ነው ያልኩ። ኦኬ እምነቱ። አይዞህ ብራዘር። እሺ እምነቱ ለአንተ እምነትን የቀደመው። በጣም ጥሩ። ስታምን ምን አገኘ? ስታምን ምን አገኘ የሚለው ሳምን ምንም አላገኙም። ምክንያቱም ጸጋው የተባለው ጸጋው በእምነት አድናችኋል የተባለው ያ ጸጋ ምንድን ነው ነው? አየህ
እምነቱ ጸጋ አይደለም። እኔ በክርስቶስ ማመኔ እሱ ጸጋ አይደለም። ግን ክርስቶስ ደግሞ እርሱን እንድመስል የሰጠኝ ጸጋ አለ። እሱ ምንድነው? ጸጋ የሚለው ቃል የግዕዝ ቃል ነው፣ ስጦታ ማለት ነው። ያ ስጦታ ደግሞ ውሃ ነው። ክርስቶስን እንድለብስ እሱን እንድመስል የሰጠኝ ማለት ነው። ስለዚህ ወዲያውን በሱ እንዳመንኩኝ ምን እላለሁ? ስጦታውን ለማግኘት እጠመቃለሁ። ከዛ በኋላ ነው ማግኘት ያለብኝም ነገር ቢኖር የዘላለም ሕይወትም ቢኖር የማገኘው ከዛ በኋላ ነው እንጂ ይሄ በእምነት ብቻ እንትን የሚንቀሳቀስ እንትን የለም። እሺ ኢየሱስን ስታምኑ ምንም አላገኛችሁም የሚል ማስረጃ ስጠኝ። ማስረጃማ ለምሳሌ መጽሐፍ ቅዱስ እኮ ያመነ አሁን ስለ ጥምቀት እያወራን ስለሆነ ክሮስከት የሆነ እንትን እንደዚህ አይነት ጥያቄ አይጠየቅም። ሲጀመር ፋላሲ ነው። አሁን ጥምቀት ከድህነት አንጻር ሲነገር ከእምነት ጋር አንድ ላይ ሆኖ ነው የተነገረው። ለምሳሌ ቅዱስ ጴጥሮስ ቅድም ስትከራከሩ የነበረው ውሃ ወይም ደግሞ ጥምቀት የቱ ጋር ነው መጽሐፍ ቅዱስ ላይ ያድናል ብሎ የተነገረው ብላችኋል። ቁጭ ብሏል መጽሐፍ ቅዱስ። እናንተ አላነበባችሁም ይሆናል እንጂ አንደኛ ጴጥሮስ ምዕራፍ 2 ቁጥር 31 ላይ ይሄም ውሃ አሁን ምሳሌ ሆኖ ያድን። እኔ ነው የሚታረቁ የተጠየቅከውን ትተህ ያልተጠየቅከውን ታወራለህ። ብራዘር የጠየቅኩ ቅድም ለዋሸው አጋንንታዊ ለሆነው ትምህርት ማስረጃ ስጠኝ። ኢየሱስን ሳምን ምንም አላገኘውም ብለሃል። ሰው ኢየሱስን ሲያምን ምንም እንደማያገኝ ማስረጃ አንተ ጨርሴን አፍት ነው ሚውትን ክፈተውና ሰው ኢየሱስ ክርስቶስን ሲያምን ምንም አያገኝም የሚል ማስረጃ ስጠኝ። አሁን ችግሩ ምንድን ነው? ነገረ ድህነትን እኛና እናንተ ጋር የምትረዱበት መንገድ ነው። እሱ አሁን እንዲህ ነው ብዬ ለአብራራ ካልኩኝ እድልም አትሰጠኝም። እኔም ጥያቄ ልጠይቅ ካልኩ እድል አትሰጠኝም። ግን አሁን ከጥምቀት አንጻር ስለሆነ እያወራን ያለ ነው። ከጥምቀት አንጻር እስከሆነ ድረስ ደግሞ ሁለቱም እምነትም ጥምቀትም አንድ ላይ የሚሄዱ ናቸው ነው። ቅድም አሁን ከወንድሜ ጋር ስታወራ በጣም እንትን እየሰራ ፋላሲ እየሰራ ማለት ነው። አሁን ሚዩት ያደረኩ እኔ ነኝ። ጥያቄው ይሄ ነው። ሰው በክርስቶስ ኢየሱስ ሲያምን ምንም አላገኘም የሚል አጋንንታዊ ሀሳብ አውርታል። ማስረጃ ስጠኝ። እየጠበቅኩ ነው ያሉት። አልፋታም ወዳጅ። ለዚህ ምንፍቅና ማስረጃ ስጠኝ። ሰው ኢየሱስን ሲያምን ምንም አያገኝም ብላል። ማስረጃ ስጠኝ። አሁን ችግሩ ይኸውልህ፣ እኛ እሷም ስለ ነገረ ድህነት ከሆነ እንገባበታለን። ለምሳሌ ሰው ኢየሱስን ባመነ ቅጽበት የሚያገኘው ነገር አለ። ግን አሁን ስለ ድህነት ስናወራ ድህነት ከፋፍለን ነው ማውራት ያለብን። ስንት አይነት ድህነት አለ የሚለውን አልጠየኩም። አሁን ለምሳሌ ሰው በኢየሱስ ክርስቶስ ወዳጅ ጥያቄ እየፈጠርክ አታውራ። የኔ ጥያቄ ቅድም ኢየሱስን ሳምን ምንም አላገኘውም ብለሃል። ማስረጃ ስጠኝ ነው ጥያቄ። ይሄ ነው። ሌላ ጥያቄ ይኸው እዚህ ግራ ሲገባ ጥያቄው እዚህ ጋር ጽፌልሃለሁ። ጥያቄ እዚህ ጋር የጻፍኩልህ ግራ እንዳትጋባ ነው። ይህንን ጥያቄ ነው እያወራንበት ያለ ነው ብራዘር። አሁንም በደንብ ስማ። ስለ ጥምቀት አይደለም ጥያቄው ይሄ ነው። ኢየሱስን ሳምን ምንም አላገኘውም ብለሃል። ማስረጃ አንጣ። አፍት ነው ከጥምቀት አንጻር ስለሆነ መልሴ ደግሞ ከጥምቀት አንጻር ስለሆነ እያወራን ያለ ነው። ጥምቀትና እምነትን ለይተን ነጣጥለን ማውራት አንችልም ነው። አሁን ሜቢ አንተ የጠየቅከው ለምሳሌ ሰው ከአዳም ኃጢአት ሄዳ ነው በእምነት ነው። ለምሳሌ አንድ ሰው በክርስቶስ ባመነ ቅጽበት ከአዳም ኃጢአት ሊድን ይችላል። ግን ወደ ዘላለማዊ መንግስት ግን እንደ ፊያታዊ ዘይማን እንደ ወንበዴ ለመግባት ግን መጠመቅ ግዴታ አለበት። አንተ ጥያቄ አሁንም ኦርቶዶክስ መልስ እንደሌላት በዚህ ነው የምናሳየው። ጥያቄው በጣም ግልጽ እኮ ነው። እንደማለት እኔ ኢየሱስን አምኜ ምንም አላገኘውም ብለሃል። ቃል በቃል ያልከውን ነው የጻፍኩልህ። ለዚህ አጋንንታዊ ትምህርት ማስረጃ አንጣ። ማስረጃ የጠየኩ መጽሐፍ ቅዱስን ግለጥና አትደረብ። እንደዚህማ አይደለም። ቆይ አትደረብ ወዳጅ፣ እየለመንኩ ነው። አሁን አይደለም አጋንንት እንትን የሚለው ቀጥልሽ መልስልኝ። ችግር የለም። ማስረጃ ግለጥ። እምነትን ከምን አንጻር ነው እያወራን ያለ ነው? ከጥምቀት አይደለ ወዳጄ? እኔ ኢየሱስን ሳምን ምንም አላገኘውም ብለህኛል። ማስረጃ አንተ
ኖ ከጥምቀት አንጻር ነው ያልኩ። ከጥምቀት አንጻር ነው እንጂማ በመስቀሉ ላይ ስራ በተሰራው ከዛ እንትን ጋር አይደለም እያወራን ያለ ነው። ከጥምቀቱ ጋር ግን ተነጣጥሎ አይነገርም። ወዳጄ እኔ ጠየቅኩ። ኢየሱስን ሳምን ምንም አላገኘውም ብልሃል አላልክም? እሱ ከጥምቀት አንጻር ነዋ። ከጥምቀት አንጻር አንድ ሰው ሳይጠመቅ ምንም የሚያገኘው ነገር የለም። ለምሳሌ ኦኬ፣ አሁን ዛሬ ቆይ ኖ እንዳታወራ ቆይ። አንድ ሙስሊም አሁን ከዛሬ ተነስቶ ዝም ብሎ በኢየሱስ አምኛለሁ ቢል ይድናል? አንተ ንገረኝ እስኪ። በምን ቢያምን ማለት ነው? ማስረጃ ስተኛ ጥያቄ ነው እያወራ ያለው። ይድናል? አንተ መልስልኝ። እያወራ ያለው አየህ፣ መልስ ስታጣ አንተ ዳኒ አንተ መልስልኝ። ኖ ይድናል አይደለም። አንተ እንደዚህ አይነት ጥያቄ ሲጀመር ይሄ ያንተ መልስ ነው፣ የኔ መልስ አይደለም። ሙስሊሙ ዛሬ ሳይጠመቅ በኢየሱስ አምኛለሁ ቢል ይድናል ወይ? አዎ እኔ ማስረጃ አለኝ። አዎ ይድናልን ያሳያለሁ። አንተ ግን እምነቴ ምንም አላደረገም። ቆይ ወዳጅ ኢየሱስን ሳምን ምንም አላገኘውም ብለሃል። ማስረጃ ስጠኝ። ከሌለ የለኝም ነው የምትለው። እኔ ደግሞ ይህንን ያልኩበት ከጥምቀት አንጻር ስለሆነ እያወራን ያለነው። አንድ ሙስሊም አሁን ለምሳሌ ዛሬ ተነስቶ ከእምነቱ ሳይወጣ በኢየሱስ አምኛለሁ ቢል ይድናል ወይ? ከፈለግከው አንጻር በለው። አሁን ጥያቄ ነው እያወራ ያለው። እኔ መልስ ነው የምፈልገው። ኢየሱስን ሳምን ምንም አላገኘውም ብለህ ተናግረሃል። ማስረጃ ስጠኝ። ካለ ከሌለ የለኝም ነው የምትለው እኮ አልኩ እኮ። አሁን ይኸውልህ፣ አሁን ሲጀመር አሁን አንተ የጠየቀውን መልስ የጠየቀኝን ጥያቄ መልስ በጥያቄ ውስጥ ታገኛለህ። አንድ ሙስሊም በኢየሱስ ቢያምን ምስጢራትን ባይፈጽም ወይ ክርስቶስ የተናገራቸውን ምስጢራት ቤተክርስቲያን የምንላቸውን ባይፈጽም ይድናል ብለህ ታምናለህ? ኦኬ በቃ ሚዩት አድርግ እንዳትደረብ። እሺ መልስ እንደሌለ ለትውልድ ለማሳየት ያክል ነው። ቴንክ ዩ። ሚዩት ታደርጋለህ። ሚዩት አድርግ እና መልስልሃለሁ። አዎ ቤታችሁ ስለሆነ እኮ ይኸውልህ ሰው እንዲያወራ እድል አትሰጡም። አሁን እዚህ ጋር ማለት ነው ጋጋታ ለመፍጠር ምናምን ሰው እንዲያወራ እድል ብትሰጡ ምን አለበት? ሰምታችሁታል። መልስ አለው ወዳጃችን። ይኸው መልስ ካለ ይኸው እድል ልስጥህ፣ አውራ። ኢየሱስን ሳምን ምንም አላገኘውም ብለሃል። ማስረጃ አንጣ። ይኸው ቀጥል፣ አውራ። አሁን እዚህ ጋር እኮ እያወራሁት ያለሁት አሁን ለምሳሌ ኦኬ ላውራ። አንድ ሰው በኢየሱስ አምኛለሁ ቢል የሚያገኘው ወይም የሚያጣው ነገር አለ? ወይም ደግሞ ባለማመኑ የሚያጣው ነገር አለ ወይ? አዎ አለ። በማመኑ የሚያገኘው ነገር አለ? አዎ የሚያገኘው ነገር አለ። ግን ደግሞ ሚስጥረ ጥምቀትን ቢፈጽም ደግሞ በይበልጥ ያ ነገር ሙሉ ይሆናል ነው ትምህርቱ። እንደዛ ነው። ክርስቶስን አምኛለሁ ብሎ የሚቀበል ሰው የክርስቶስ የሆነውን ትምህርት እርሱ ያስተማረውን ሐዋርያቱ ያስተማሩትን በሙሉ ልብ ግዴታ መቀበል አለበት። ይሄ ደግሞ ስለ ሚስጥረ ቁርባንም ሆነ ሚስጥረ ጥምቀት ክርስቶስም ሐዋርያትም ጳውሎስም ሌሎች ደግሞ የጥንት አባቶች ማለትም የቤተክርስቲያን አባቶች የሚባሉ እነ አግናጢዮስም እነ ዮሐንስ አፈወርቅም ያስተማሩት ነው ይሄንን። ስለዚህ አንድ ሰው ክርስቶስ በክርስቶስ አምኛለሁ የሚል ለዚህ እኮ ነው ቅዱስ ጳውሎስ ምንድነው የሚለው? በጸጋው ድናችኋል ያለው ምንድን ነው? አሁን እኮ አልመለስክልኝም አንተ ራስህ። ቅዱስ ጳውሎስ በጸጋው ድናችኋል ያለው ምንድን ነው? ያ ጸጋ ምንድን ነው? ክርስቶስ ለኛ እንድንድንበት የሰጠን ጸጋ ምንድን ነው? ወይስ የግዕዝን ቃል ካለማወቅ የመጣ መረዳት ነው? እስቲ እሱን መልስልኝ። እሺ ወዳጅ እንዲሁ እንድታየው ነው። ከስም ባለፈ ኦርቶዶክሳውያን አፖስቶሊክ አንሰር ብሏል። እንኳን አፖስቶሊክ አንሰር አለ ምንም የለም። አንድ ሚዩት አድርገው ወዳጅ። ጥያቄው በጣም ቀላል ነው። ደጋግመን ነው የጠየቅነው። ምን ብለን ነው የጠየቅነው? እኔ ኢየሱስን ሳምን ምንም አላገኘውም አለ። ይሄ አጋንንታዊ ትምህርት ነው። ኦርቶዶክስን አያውቅም አትበለን። ኦርቶዶክስን ስለሚያውቅ ነው የገባው። ይሄ የቤተ ክርስቲያኒቷ ትምህርት ለምንድን ነው እሱ? ይኸው ምን አለ? ጸጋው ውሃ ነው አለ። ቃል በቃል የተናገረውን የጻፍኩት። እግዚአብሔር የሰጠው ውሃን ነው እንጂ ኢየሱስን አይደለም እያለን ያለው። ኦኬ መጽሐፍ ቅዱስን ለማያውቅ ሰውና ለማያነብ ሰው የሚመስለው ይሄንን ነው። ምንድን ነው እሱ የእግዚአብሔር ቃል የሚለው? ሰው ኢየሱስን ሲያምን አይድንም? አረ በደንብ ነው የሚድነው። በደንብ ነው የሚድነው። የዳን ነው በውሃ ነው አይደለም። በውሃ አይደለም የዳን ነው። የኃጢአት ስርየት የተቀበልነው በውሃ ነው አይደለም። መጽሐፍ ቅዱስ ምን እንደሚል ላሳይ። የእግዚአብሔር ቃል እንደዚህ ነው። ኦኬ ቆይ አሁን እኮ ይኸውልህ ስለ ድህነት ስናወራ ሚዩት እስቲ አንደኛ ስታወራ ሰማሁ አይደል? ራስን አንዴ ሚዩት አድርግ። ኦኬ
ይኸው ከአባቶቻችሁ ከወረሳችሁት ከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ ይላል። ጌታ ይባረክ። ሰዎች ኢየሱስ ክርስቶስን ሲያምኑ በሕይወታቸው የሚከናወነው ይሄ ነው። የሚገዙት በውሃ ሳይሆን በክርስቶስ ኢየሱስ ደም ነው። ነፃ የሚወጡት በክርስቶስ ኢየሱስ ደም ነው። መጽሐፍ ቅዱስ ላይ የሚናገረው የመዳን ተስፋ በውሃ ላይ የተመሰረተ ሳይሆን በክርስቶስ ኢየሱስ ደም መዋጀታችን የተነገረ የገዛን የዋጀን የክርስቶስ ኢየሱስ ደም ነው ስለኛ የሞተልን። ሰው ሲያምን ምን ያገኛል? ሰው ሲያምን የዘላለም ሕይወት ያገኛል። ማን የተናገረው ይህንን? ጌታችን ኢየሱስ ክርስቶስ እኮ ነው። ይኸው የእግዚአብሔር ቃል በግልጽ ነው የሚናገረው። ላንብብልህ፣ ተረዳው፣ ሕይወት ይሆንልሃል። ይኸው ቃሉ ሲናገር ምን ይላል? በልጁ የሚያምን የዘላለም ሕይወት አለው ይላል። ሃሌሉያ። በማን? በልጁ የሚያምን። ስለዚህ ሰዎች ኢየሱስ ክርስቶስን ሲያምኑ ምን ያገኛሉ? የዘላለም ሕይወትን ያገኛሉ። ውሃ ሳይነካቸው። አዎ። ቅድም ግን ወዳጃችን ምን አለ? እኔ ኢየሱስ ክርስቶስን ውሃ ሳይነካቸው ይላል። ውሸት፣ ቅጥፈት፣ ቀጠፍክ። አሁን ውሃ ሳይነካ ይላል። በኢየሱስ ያመነ አለ ማለት ጥምቀት አያስፈልግም ማለት አይደለም። አሁን ብቻ የምትል በሽታ አይምሯችሁ ላይ ስለገባች እምነትንና ጥምቀትን ለያይታችሁ ስሜታዊ አትሁን። ወዳጅ ማስረጃ ታሳየኛለህ። እኔ ያው ማስረጃ እያሳየሁኝ ነው ያለሁት። ማስረጃን አሳያለሁ። አውጣ። መጽሐፍ ቅዱስ ይዛላ አውጣ። አሁን አንተ እያወራ አይደለም፣ እኔ ነኝ እያወራሁ። እኔ ለማወራው ነገር እኔ ማስረጃ የማቀርበው አንተ አይደለም። ሚዩት አድርግ ወዳጅ። ቴንክ ዩ። ምን አለ? እምነቴ ምንም አላስገኘልንም ማለት። የእግዚአብሔር ቃል ግን በክርስቶስ ኢየሱስ የሚያምኑ ምን ያገኛሉ ይላል? በልጁ የሚያምኑ ምን ያገኛሉ ይላል? የዘላለም ሕይወት። እምነት ምን ያስገኛል? የዘላለም ሕይወት ያስገኛል። አንድ ቃል እምነት ብቻ አይልማ፣ አትንጠልጠል። አሁን እምነት ላይ እኮ እየተንጠለጠልክ ስለሆነ ነው። ብቻ የሚል ቃል አለ አሁን እዛ ጋ። ወይ ጥምቀት፣ ስለ ጥምቀት እያወራን ስለ እምነት ታወራለህ። ጥምቀት አሁን አንተ ጥምቀት አያስፈልግም ቴንኪ ወዳጆች፣ ጥምቀት አያስፈልግም ለማለት እምነትን ብቻ ለምን ታቀርባለህ? ምክንያቱም ብቻ የሚል ቃል መጽሐፍ ቅዱስ አይጠቀምም። እምነትና ጥምቀት አንድ ላይ የሚሄዱ ነገሮች ናቸው ሲጀመር። አይዞህ ወዳጅ። ይኸው ቴንኪው። ሚዩት ታደርጋለህ ብራት። አንተ ጋር ድምፅ አለ። ሚዩት አድርግ ወዳጅ። ቴንኪው። ከዛ አንተ ኢየሱስን ሰው ሲያምን ምንም እንደማያገኝ ማስረጃ እሰጥሃለሁ እኮ አልኩ። ቀላል። እኔ ኢየሱስን ሰው ሲያምን የዘላለም ሕይወት እንደሚያገኝ ይኸው በማስረጃ አሳያለሁ። አንተ ደግሞ ኢየሱስን ሰው ሲያምን ምንም አያገኝም ትለናለህ። ማስረጃ ደግሞ ከእግዚአብሔር ቃል ታሳየናለህ ማለት ነው። እንደሱ ነው የሚሆነው። ቃሉን እንደሱ ነው የምንማረው ማለት ነው። ገብቶሃል? እንደሱ ነው ማድረግ ያለብን እሱ። እሺ አሁን ልቀጥል ወይስ ታሳየናለህ? አሁንም ልብ እዛ ላይ ነው ያለ። ሰው ኢየሱስን ሲያምን ነው አሳያለሁ። እሺ አሳየኝ። ሰው ኢየሱስ ክርስቶስን ሲያምን ምንም አያገኝም ብለኸኛል። ማስረጃ አንተ በቃ አሁን እንዳልኩ መጽሐፍ ቅዱስ ይዛል። ጥምቀት አያድንም ማልክ አይደለ? ጥምቀት እንደሚያድን እኔ ያሳያለሁ። ኢየሱስን አትደበቅ። ጥያቄ ነው። አውጣ። ሰው ኢየሱስን ሲያምን ስለ ጥምቀት ነው፣ ስለ እምነት አይደለም። ስለ ጥምቀት እያወራን ነው፣ ስለ እምነት አይደለም። አንተ ተሳስተ ነው የምትሄድበት መንገድ ተሳስተ ነው ወይ? ይሄንን ይኸውልህ ተሳስቼ አይደለም እኔ ያለ መረዳት ተሳስተ ካልሆነ ማስረጃ በቃ እኔን ያለ መረዳት ጉዳይ ነው። ጥምቀትና እምነት ተለያይተው አይወሩም። አንድ ሰው ላውራ ማስረጃ ስጠኝ እባክህ። ሰው ኢየሱስን ሲያምን አይደለም ማስረጃ ሰጣለሁ። ማስረጃ ስጠኝ ብራዘር። እንዴ ሳላወራ ሰጣለሁ ታዲያ
አውርታል። ኦልሬዲ ላወራኸው ነገር ማስረጃ ስጠኝ። እሺ አሁን ወንድም አለም ላወራኸው ነገር ማስረጃ ስጠኝ። ኦኬ እኔ ያልኩት አንድ ሰው በኢየሱስ በማመኑ የሚያገኘው ነገር አለ፣ ባለማመኑም የሚያጣው ነገር አለ። ግን ደግሞ በእምነት ብቻ አይደለም ነው። ምንድን ነው አሁን ደግሞ ካድከው? ምንድን ነው የሚያገኘው ነገር አለ አልከ። ምን ያገኘው? ቅድም አያገኝም አለ። አሁን ደግሞ ዞረበትና ያገኛል አለን። እሰይ፣ ዋናው እንድታምን ነው፣ እንድትቀበል ነው። ከአጋንንታዊ ትምህርት እንድትወጣ ነው። ምን ያገኛል? ችግር የለም። ይሁን አጋንንት ነው የሚያውቀው ሲጀመር። ያው አጋንንት ችግር የለውም። እሱ አጋንንት ማን እንደሆነ እግዚአብሔር ያውቃል። ልቀበለው፣ ችግር የለም። አሁን ሂድ አፍጥ ነው ብራዘር። ምን ያገኛል? አሁን አንደኛ ጴጥሮስ ስማኝ፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 31 ላይ ያለውን ኃይለ ቃል ምን ታደርገዋለህ? ሰው ኢየሱስን ሲያምን ምን ያገኛል? እየጠበቅኩ ነው ያለው። ጥምቀት እንደሚያድን ይህ ውሃ አሁን ምሳሌ ሆኖ ያድነናል ይላል። ምን ታደርገዋለህ አንተ? አሁን ኢየሱስን ሰው ሲያምን ምን ያገኛል ብለሃል። ምንድን ነው የሚያገኘው? አፍጥር። ኦኬ፣ ሲያምን ከጥምቀት ጋር የዘላለም ሕይወትን ያገኛል። እኔ ከጥምቀት ጋር አልኩም። ሰው ሲያምን ነው እያወራን ያለ ነው። ስለማመን ነው እያወራን ያለ ነው። ወዳጅ ሲያምን ከአዳም ኃጢአት ነፃ ይሆናል። ኦኬ፣ ሰው ሲያምን ከአዳም ኃጢአት ነፃ ይሆናል። በጥምቀት ደግሞ ክርስቶስን አዲሱን ማንነት ይለብሳል። በክርስቶስ ደግሞ በጥምቀት እምነትን ከጥምቀት አንጻር ነው እያወራን ያለ ነው። በእምነት ብቻ አይደለም። ጥምቀት ጋር አልደረስንም ገና። ውሃ ጋር አይደለንም ገና፣ እምነት ጋር ነን አሁን። እሺ፣ ከአዳም ኃጢአት ነፃ ይሆናል። ሌላስ? ኢየሱስን ሲያምን የእግዚአብሔር ልጅ ይሆናል። ሌላ ልጅነትን የሚያገኘው በጥምቀት ነው እንጂ ኢየሱስን ሲያምን ልጅ አይሆንም። በእምነት ብቻ አይሆንም። በእምነት ብቻ የሚል መጽሐፍ ቅዱሳዊ ትምህርት የለም። ኢየሱስን ሲያምን የእግዚአብሔር ልጅ ይሆናል ወይስ አይሆንም? በእምነት ብቻ አይልም፣ በጥምቀት ነው ልጅነት። አሁንም ግራ አትጋባ። እያወራን ያለ ነው ስለ እምነት ነው ብራዘር። አትደበቅ። ኢየሱስን ሲያምን ልጅ ይሆናል ወይስ አይሆንም? የእግዚአብሔር ልጅ ይሆናል ወይስ በእምነት አይሆንም? ሰማችሁት? አይሆንም። የእግዚአብሔር ልጅ ሳይሆን ነው የኃጢአት ስርየት የሚቀበለው። የኃጢአትን ስርየት የሚቀበለው በእምነት። አሁን የእግዚአብሔር ልጅ የመሆን ጉዳይ ሳይሆን ክርስቶስ ይመጣው የዓለምን ኃጢአት ለማስተሰረይ ላመኑትም ያላመኑትንም ኃጢአት ለማስተሰረይ ስለሆነ ያላመኑ ሰዎች በክርስቶስ ሲያምኑ ያንን የአዳምን ኃጢአት ወይም የነበረባቸውን ጥንታብሶ የሚባለውን በእምነት ያጣሉ። በጥምቀት ደግሞ ክርስቶስን ይለብሱታል። ቅዱስ ጳውሎስ እንደተናገረው አዲስ ሕይወት፣ አዲስ ማንነትን፣ አዲስ ልጅነትን ከክርስቶስ ያገኛሉ። ውሃ ላይ እንደርሳለን አልኩ። መጀመሪያ እምነቱን እናጥራ። ጥምቀት እኮ ነው ርዕሱ። ጥምቀት እኮ ነው ርዕሱ። ጥምቀት ነው። ለምንድን ነው የኔ ቤት ነው ብለህ ነው እንደ እኔ እንዳላወራ የምታደርገኝ? ርዕሱ ጥምቀት እስከሆነ ድረስ በጥምቀት ዙሪያ አውራ። አይዞህ ወዳጅ አይዞህ። ምን አልከኝ መሰለህ? ሰው ርዕሱ ጥምቀት ነው። ደከመ ብራዘር፣ አቃተ። አዎ አይዞህ። ምክንያቱም አንተ ቤቴ ነው ብለህ የፈለግህ። እሺ በቃ እኔ የሚታል የደከመው ሰው ምንም አይሰራም ብራዘር። አየህ፣ እንዲህ ነው ኦርቶዶክስነት ማለት ይሄ ነው። እንዲህ ግራ የተጋባ ማለት ዘመናቸውን ሙሉ ግራ እንደተጋባ ነው የምትጨርሰው። ምን ያገኛል? ከአዳም ኃጢአት ነፃ ይሆናል። ልጅ ሳይሆን አምኖ ሲያምን የአዳም ኃጢአት ይቅር ይባልለታል። የአዳምን ኃጢአት ይቅር የሚባልለት ከሆነ ኦልሬዲ ልጅ ሆኗል ማለት ነው። ልጅ ሳይሆን አይደለም የአዳምን ኃጢአት ይቅር የሚባለው ማለት ነው። በራስ አስተምረው ሲጀመር ቤተክርስቲያን ራሱ የአዳም ኃጢአት የሚባል ለሰው ልጆች ይተላለፋል ብላ አታምንም። እኔ ለምን እንደዚህ ግራ እንደምትጋባው አላውቅም።
ለምንድን ነው እሱ ግራ መጋባት ውስጥ የገባችሁት? ግልጽ የሆነ ነገር ቤተ ክርስቲያናችሁ ውስጥ የተሰበከው ውሃ ነው፣ ኢየሱስ አይደለም አይደል? አሁን በጣም ትልቁ ነገር ቤተ ክርስቲያን ውስጥ የተሰበከው የውሃ ወንጌል ነው። የውሃ ወንጌል ስለተሰበከ አእምሯችሁን የያዘው የመዳን ተስፋችሁ የተሰፋው ከውሃ ጋር ነው፣ ከኢየሱስ ጋር አይደለም። ለዚህ ነው እኮ የእናንተ አንዱ መምህር ማለት ነው አንድ መምህር ኢየሱስ ያድናል ብሎ ቤት ከፍቶ የሚሰብክ መምህር የለም። ውሃ ያድናል፣ ቁርባን ያድናል ብሎ የሚሰብኩ አገልጋዮች መምህራኖቻችሁ አሉ። ቲክቶክ ቤት ቢከፈት የሚከፈተው ውሃ ያድናል፣ ጥምቀት ያድናል ተብሎ ለመናገር ነው። ኢየሱስ ያድናል የሚል አስተማሪ ለምን ቤተ ክርስቲያኒቷ የላትም? ውሃ ነው የሚሰበከው ብራዘር፣ ውሃ ነው የሚሰበከው ቤተ ክርስቲያን ውስጥ ኢየሱስ አይደለም። ታዲያ ትውልዱ እንዴት አድርጎ ኢየሱስን ይመልከት? ውሃ ካልነካው የዘላለም ሕይወት ተስፋ ያለው ሰው እኮ የዘላለም ሕይወት ተስፋ ያለው ሰው እኮ አይደለም ኦርቶዶክስ ውስጥ ያለው። ኢየሱስ በመስቀል ላይ የከፈለው ዋጋ፣ ለኃጢአቱ ለበደሉ የከፈለው የኃጢአት ስርየት ዋጋው ኢየሱስ ክርስቶስ በቤተ ክርስቲያኒቷ ውስጥ አይታወቅም። ውሃ ላይ ተሰፍታለች ቤተ ክርስቲያኒቷ፣ ጥምቀት ላይ ተሰፍታለች ቤተ ክርስቲያኒቷ። ለዚህ ነው ለዚች ቤተ ክርስቲያን ኢየሱስ የሚያስፈልጋት፣ ወንጌል የሚያስፈልጋት። ለዚህ ነው ጌታችን ኢየሱስ ክርስቶስ ለዚች ቤተ ክርስቲያን ያስፈልጋል። እሺ፣ ሌላ ኦርቶዶክሳዊ አለ ያልደከመው ማውራት የሚችል ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ አሌማ በቃ በበቃኝ ወጣ እኮ ብራዘር፣ በበቃኝ ወጣ። ሌላ ኦርቶዶክሳዊ ካለ እንቀበላለን። በበቃኝ ወጣ እኮ ዳጅ፣ በበቃኝ ወጣ። ኦርቶዶክሳዊ ሌላ ኦርቶዶክሳዊ ኢየሱስን አስትታ ቤተ ክርስቲያናችሁ ውሃን ነው ያስያዘቻችሁ። እስቲ አንድ ቀን ኢየሱስ ያድናል ብላችሁ ክፈቱ በሏቸው። ኢየሱስ ያድናል ብላችሁ ክፈቱና ስበኩን በሏቸው። እስቲ ኢየሱስ ያድናል ብሎ የሚሰብክ ኦርቶዶክሳዊ የለም። ከዛ ይልቅ ውሃ ነው ያድናል ብሎ የሚሰብክ። ከውሃ ውጪ የዘለለ ስብከት የላትም ቤተክርስቲያኒቷ። ከውሃ የዘለለ ስብከት የላትም ቤተክርስቲያኒቷ። አስገባኸኝ ዳኒ? አዎ፣ እየነገርኩም ደጋግመ እየጻፍክ ስለሆነ ነው። አይ ቅድም እኮ በጣም ቆየህ፣ 10 ደቂቃ ብለህ ለራት ጠንካራ ለመሰለኝ። እኔ እኮ ዞር ብልም ብሩክ ያለ የጀመርከው ሲጀመር ከኔ ጋር አይደለም። ዳኒ ግን እስካሁን ውሃ እያልክ አራት ማዕዘን ሁሉ እያሰመርክበት ውሃ ትላለህና መጽሐፍ ቅዱስ ላይ ስለዚህ ውሃ ምን ይናገራል? እስኪ ንገረን። እስኪ መቼም መጽሐፍ ቅዱሱ ያንተው ነውና ይህ ውሃ እያለ የሚናገረው ስለምን ውሃ ነው? እሺ፣ ጥያቄ ነው ያለ። ያው ጥያቄን በኋላ ፖይንቱ ላይ ስንደርስ ጠይቃለህ። ደግሜ የምጠይቅህ አንተን እዚህ ድጋሚ መጨመቅ ነው የፈለከው፣ ድጋሚ እንጨምቃለን ማለት ነው። እሺ ዞላ ሰማና መልካም። ምንድን ነበር ጠይቄህ የነበረው? ይሰማል። አሁን ከነ ቤተሰቦቹ ተጠመቁ የሚለውን አሳየኝ ነው። አሁንም ሐዋርያት ሥራ ምዕራፍ 16 ከቁጥር አይደል? ኦኬ፣ አሁንም ይዘገያል። እስኪ አንድ በል። አሁን ይዘገያል። አንድ አዎ፣ ዘግይቶ ነው የሚደርስ አንተ ጋር። ለዛ ነው በደንብ እየተሰማማል ያለው ነው። እስኪ ወይ ደግሞ ፍላይት አድርገውና አብረው፣ ምናልባት ከተስተካከለ በደንብ ነው የሚዘገየው። ኦኬ
መስቀሉ ላይ ከተጣበቅ የመስቀሉን ቃል መከተል እና የመስቀሉ ቃል እኮ ኢየሱስ ራሱ እኮ ነው። የመስቀሉ ቃል እኮ ራሱ ኢየሱስ ነው። ኢየሱስን የተከተል ነው። እሺ እስኪ ዞላ ከተስተካከለ ምናልባት አሁን ይሰማሃል የኔ ድምፅ? በቃ ይዘገያል። እሺ ሌላ ሰው ወይ አስተካክለ ተመለስ። እሺ የኔትወርክ ችግር ነው። የኔትወርክ ችግር ነው። በቃ ስለሚረብሽ በደንብ እኩል ማንሄድ ከሆነ በመሃል በደንብ ፍሎ ማድረግ ይቸገራል ውይይታችን። እሺ ሌላ ኦርቶዶክሳዊ ይግባ። ዞላ ኔትወርኩ አስቸግሮት ነው። ሌላ ኦርቶዶክሳዊ፣ ሌላ በርዕሱ ላይ መወያየት የሚችል ሌላ ኦርቶዶክሳዊ ቁርባን፣ ጥምቀት ያድናሉ ብሎ የሚያምን ግን በጣም የሚያሳዝነው ለምሳሌ እዚህ ውስጥ 199 ሰው ይታየኛል። ክርስቲያኑ በክርስቶስ ኢየሱስ እንደዳነና ከዘላለም ፍርድ እንዳመለጠ እርግጠኛ ሆኖ ይናገራል። እኔ ጴንጤ ነኝ ነገር ግን የዘላለም ሕይወት እንዳለኝ እርግጠኛ አይደለሁም የሚል ሰው እስኪ አንዳንድ ቁጥር ይጻፍ። ጴንጤ ነኝ ህብረት ማድረገው ከእናንተ ጋር ነው ግን የዘላለም ሕይወት እንዳለኝ እርግጠኛ አይደለሁም የሚል ጴንጤ እስኪ አንዳንድ ቁጥር ይጻፍ። አንዳንድ ቁጥር ጻፉልኝ። ስለ መዳኑ እርግጠኛ ያልሆነ የእግዚአብሔር ልጅ ያልሆነ የዘላለም ሕይወት የሌለው ጴንጤ አንዳንድ ቁጥር ይጻፍልኝ እስኪ። ጻፉት ሁሉ በሉ። ጴንጤ ሆኖ የዘላለም ሕይወት እንዳለው የማያውቅ እርግጠኛ ያልሆነ የእግዚአብሔር መንፈስ ምስክርነት የሌለው ጴንጤ አንዳንድ ቁጥር ይጻፍ። ጻፉት ሁሉ በሉ። ሁሉ ጻፉ። ማንም አይጽፍም። ለምንድን ነው የማይጽፉት? የዘላለም እሺ አሽና ኢንቫይት ላድርግህ። ካልገባህ ጴንጤ አይደለም፣ ከገባህ ደግሞ እናወራለን። እሺ ኢንቫይት አድርጌያለሁ። እሺ አሸብር ኢንቫይት አድርጌያለሁ። አንድ ሰው ጴንጤ ሆኖ የዘላለም ሕይወት እንዳለው እርግጠኛ ያልሆነ ካለ እሱ በስንዴዎች መካከል ያለ እንክርዳድ ነው እንጂ ስንዴ አይደለም። እርግጠኛ ያልሆነ ሰው ኢየሱስ ሲመጣ ይፈርድብኛል፣ በዚህ በኩል ቁም፣ በዚህ በኩል አትቁም ይለኛል ብሎ የሚያምን ጴንጤ ካለ ቁጥር ጽፎ መግባት ይችላል። እሺ ኢንቫይት አድርጌያለሁ። በጭራሽ ሊኖር አይችልም። ምክንያቱም በክርስቶስ ኢየሱስ ባመን ሰዓት ፓስተሩ አይደለም ይመሰክርልህ። የፓስተር ምስክርነት ቢሆን እርግጠኛ አንሆንም ነበር። የመንፈስ ቅዱስ ምስክርነት ነው ያለን። አይገርምም? በሮሜ መጽሐፍ ምዕራፍ 8 ላይ ጳውሎስ እንዳለን በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ካለ በኋላ አባት ብለን የልጅነት መንፈስ ተቀበላችሁ እንጂ እንደገና የፍርሃት የባርነት መንፈስ አልተቀበላችሁም ይላል። ሰው ሲድን ቅዱሱ መንፈስ ልጅ ስለመሆናችን ያው መንፈስ ደግሞ ለመንፈሳችን ልጅ መሆናችንን ይመሰክራል። ልጆች ከሆንን ደግሞ ወራሾች ነን ይላል የእግዚአብሔር ቃል። እርግጠኛ ነው ጴንጤ። ሃሌሉያ! እርግጠኛ ነው። አንድ ኦርቶዶክሳዊ የዘላለም ሕይወት አለ ወይ ስትለው መች ሞትኩኝ ይላል። ምን አውቃለሁ ይላል። ጌታ ሲመጣ ነው ይላል። ነገር ግን ለመዳን ጥምቀት እኮ ያስፈልጋል ብሎ ተጠምቋል። ያድነኛል ብሎ ተጠምቋል። ለመዳን የጌታ እራት ያስፈልገኛል ብሎ በልቷል። በሕይወት ዘመኑም እንግዲህ የቻለውን ለማድረግ ይሞክራል። ሰው በእግዚአብሔር ፊት በስራው መልካም አድርጎ መቆም ባይችልም የቻለውን ያደርጋል። በሕይወቱ መልካም ለመስራት ይጥራል። ከኃጢአት እንኳን ባይርቅ ዝክርን ይዘክራል እኮ። ኃጢአትን ቢሰራ ይዘክራል። ኃጢአትን ቢሰራ ገዳም መሄዱ አይቀርም። ኃጢአቱ የተወሰነ ቢሆን ይቅር እንዲባልለት። ይህን ሁሉ ካደረገ በኋላ ደግሞ አቅም ካለው የቁም ፍታት ያደርጋል። ከመሞቱ በፊት የቁም ፍታት ያደርጋል። ከሞተም በኋላ የሙታን ፍታት ይደረግላቸዋል። ይህ ሁላ ሆኖ ግን ስለ መዳናቸው እርግጠኞች አይደሉም። ለምን? የሰዎች ምስክርነት፣ የሰዎች ቃል ኪዳን የዘላለም ሕይወት እንዳለ አይመሰክርልህም። እንዲመሰክርልህ የግዴታ የእግዚአብሔር መንፈስ በአንተ ውስጥ ማደር መቻል አለብህ። የእግዚአብሔር ቤተ መቅደስ መሆን አለብህ። በቃ ልዩነታችን ይሄ ነው። እኛ በጣም ደፋሮች ምናምን ስለሆን አይደለም እኮ፣ በሕይወታችን በጣም ብርቶች ስለሆን አይደለም። ደፋር ያደረገን የእግዚአብሔር መንፈስ ነው፣ የተቀበልነው መንፈስ ነው። የፍርሃት የባርነት መንፈስ የለም በእኛ ውስጥ፣ የልጅነት መንፈስ ነው። ለዛ ነው ክርስቲያን በድፍረት ስለ ዘላለም ሕይወት ሲጠየቅ በድፍረት ይናገራል። ሁለት መንግስት እንዳለ የእግዚአብሔር ቃል ይናገራል። የዚህ ዓለም ገዢ የሆነ እንዳለ እና የእግዚአብሔር መንግስት እንዳለ ይናገራል። የጨለማው ዓለም ገዢ ወይም ደግሞ የዚህ ዓለም ገዢ የሆነው ዲያብሎስ እንደሆነ ይናገራል። ደግሞም ሁለተኛው የብርሃን መንግስት እንዳለ ይናገራል። የብርሃን መንግስት ደግሞ ባለቤት ወይ ደግሞ ባለስልጣኑ እግዚአብሔር እንደሆነም እንዲሁ ይናገራል። ጳውሎስ ሲናገር በኤፌሶን መልእክቱ ላይ በፍጥረታችሁ ሙታን ነበራችሁ ይለናል እና በዚህ ዓለም ባለው ገዢ ስልጣን ተመላለሳችሁ ይለናል። በፍጥረታችሁ ሙታን ነበራችሁ ካለም በኋላ የዚህ ዓለም ገዢ ይቆጣጠራችሁ ነበር ይላል። የዚህ ዓለም የሆነው ገዢ አባል ነበራችሁ ይላል። ተመልከቱ፣ አሁን ስለ ኪንግደም ነው እያወሩ ያለሁት።
ስለምን አልኳችሁ? ስለ ኪንግደም ነው እያወራሁ ያለሁት። የዚህ ዓለም ገዢ የሆነው አባት ነበረ ማለት ነው፣ ለኛ ሙታን ለነበር ነው። ጌታ ክርስቶስ ኢየሱስ ግን ስለ ሁላችን ኃጢአት ተላልፎ በመስቀል ላይ በመሰጠቱ ምክንያት በእርሱ ቤዛነትን አገኘን በክርስቶስ ኢየሱስ እና በቆላሲያስ መልእክቱ ላይ ምን አለን ታዲያ? ይሄን ሲናገር ቤዛነቱን በክርስቶስ ኢየሱስ ካገኘን በኋላ እንደዚህ ይለናል። ተመልከቱ፣ ከጨለማ ስልጣን አዳነን ይላል። ይሄ የጨለማው ስልጣን ሙታን በነበርንበት ሰዓት የነበርንበት ስፍራ ነው። ከጨለማው ስፍራ አዳነን ይልና ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ወደ ፍቅሩ ልጅ መንግስት ትፈልሳላችሁ አይደለም የሚለው ቃሉ ፈልሳችኋል ነው የሚለው። መፍለስ ማለት ከአንድ ስፍራ ወደ ሌላ ስፍራ ሂዶ መስፈር ማለት ነው። ድርቅ የሆነ ቦታ ካለ የተሻለ ቦታ ወዳለ ስፍራ ሂዶ መስፈር ምን ማለት ነው? ዝናብ እየዘነበ ለምለም ወዳለበት ቦታ መሄድ ማለት ነው። እዛ ሰፍሮ ደግሞ ኑሮን ይመሰርታል አንድ ሰው። የት ነበር አስቀድሞ ግን የነበረው? ድርቁ በነበረበት ስፍራ። እኛ ከጨለማ ስልጣን ዳንን። የነበርንበት ኪንግደም የዚህ ዓለም ገዢ የነበረበት ነው። ሙታን ነበርን። ከዛስ ወደ ፍቅሩ ልጅ መንግስት ፈልሰናል። አሁን ያለንበት መንግስት የእግዚአብሔር መንግስት ነው። ይሄ ነው መንግስተ ሰማይ ማለት። አያችሁ፣ ስንሞት አይደለም እኛ መንግስተ ሰማይ የምንገባው። ስንሞት አይደለም፣ በስጋ ስንለይ አይደለም መንግስተ ሰማይ የምንገባው። ስለ ስፍራ አይደለም፣ ስለ ኪንግደም ነው እያወራኋችሁ ያለሁት። አሁን እየኖርን ያለነው ኦፍ ኮርስ በምድር ላይ ነው። በምድር ላይም ሆነን ግን እየኖርን ያለነው በጨለማው መንግስት ውስጥ አይደለም፣ በእግዚአብሔር መንግስት ውስጥ ነው እየኖርን ያለነው። ለዛ ነው የእግዚአብሔርን ድምፅ የምንሰማው፣ ከእግዚአብሔር ጋርም ህብረት የምናደርገው። ከእግዚአብሔር ጋር ፌሎሺፕ ያለን በእግዚአብሔር መንግስት ውስጥ ስላለ ነው። የዚህ ኪንግደም ደግሞ መሪ ኦውነሩ ደግሞ እግዚአብሔር ራሱ ነው። እኛ በዚህ ኪንግደም ውስጥ ነው ያለነው። በስጋ ስንለይ ወደ ሌላ ኪንግደም አይደለም የምንሄደው። እዚህም በእግዚአብሔር መንግስት ውስጥ ነበረ። በስጋ ስንለይም ስፍራ እንቀይራለን። ከዛስ በዛው በእግዚአብሔር መንግስት ውስጥ እንቀጥላለን። ጳውሎስ ተመለከትኩት ወዳለው ወደ ገነት እንጓዛለን፣ ወደ ሶስተኛው ሰማይ። ግን ምንድነው? በእግዚአብሔር መንግስት ውስጥ እንቀጥላለን። እዚህም እዛም የተለየ አይደለም ማለት ነው። በዚሁ መንግስት ውስጥ ነው የምንቀጥለው እና ወደ ፍቅሩ ልጅ መንግስት ምን ብለናል? ፈልሰናል ማለት ነው። ፈልሰናል። ጌታ ወደ ፍቅሩ ልጅ መንግስት በቤዛነቱ አፍልሶናል። ለዛ ነው እርግጠኛ የሆነው ስለ ዘላለም ህይወት። የዘላለም ህይወት ማለት የሚወረስ አይደለም። የዘላለም ህይወት ማለት የማንነት ጉዳይ ነው። የቁጣ ልጅነት ማንነት ነው። የቁጣ ልጆች ነበርን፣ ወርሰን አይደለም። በዘር ነው፣ ሲድ ነው ማለት ነው። የአዳም ልጆች በመሆናችን ምክንያት የቁጣ ልጆች ሆነን ወርሰን ነው፣ ተወልደን ነው። የዘላለም ህይወት የሚያገኘ ነው ወርሰን አይደለም፣ ተወልደን ነው። የምንወርሰው የእግዚአብሔርን መንግስት ነው። የእግዚአብሔርን መንግስት ደግሞ የሚወርሱት እነማን ናቸው? የዘላለም ህይወት ያላቸው ሰዎች ናቸው። የዘላለም ህይወት ማለት የማንነት ጉዳይ ነው፣ ልጅነት ነው ማለት ነው። ከእግዚአብሔር ስንወለድ ምን እንሆናለን? የዘላለም ዞይ የሆነውን የእግዚአብሔርን ህይወት እንካፈላለን ማለት ነው። ኢሞርታሊቲ ማለት ነው፣ ኢሟቲነት ማለት ነው። የእግዚአብሔር ልጆች ደግሞ ምን ያደርጋሉ? የእግዚአብሔርን መንግስት ይወርሳሉ። መንግስቱን መውረስ፣ በመንግስት ውስጥ ባለስልጣን መሆን ማለት ነው። እና ይህም በግልጽ የእግዚአብሔር ቃል ይናገራል። እኛ ክርስቲያኖች በዚህ እርግጠኞች ነን። ደረታችን ነፍተን የምንናገረው በልበ ሙሉነት ማለት ነው የዘላለም ህይወት እንዳለን በእግዚአብሔር መንግስት ውስጥ እንደምንኖር ነው። ክብር ለኢየሱስ ይሁን። የሚጠብቀኝ አይተኛም። እሺ፣ ኤርሚያስ ነው። ኤርሚያስ እሺ፣ ድምፁ እየተሰማኝ አይደለም። እያወራ ከሆንክ እኔ ጋር ከሆነ እሺ አይደለም። ሌላ ኦርቶዶክሳዊ ዳኒ አለክ መቀጠል ትችላለህ ምትለው ሀሳብ ካለ። እሺ ዶን ዶን የተባልከው ሰው ገብተሃል። እሺ ቤዛዊት ዓለም ይሰማል? ወንድም ቤዛዊት ዓለም ይሰማል? እሺ አጠገብ ያለውን ድምፅ ትንሽ ቀንሰውና አንተ ድምፅህን ከፍ አድርገው በደንብ እንድንሰማት። እኔ ጋ ድምፅ የለም።
እሺ የሆነ የሚዲያ ድምፅ ስለሚሰማ ነው። እንኳን ደህና መጣክ። እንኳን ደህና ቆያችሁ። ስምክ ግልጽ ስላልሆነልኝ ነው። እሺ የምጠይቀው ይሄን ቤዛዊተ ዓለም ምን ማለት ነው? ቤዛዊተ ዓለም ያው በቤታችን ስም ነው። ምን ማለት ነው ቤዛዊተ ዓለም ማለት? ምን ማለት ነው ቤዛዊተ ዓለም ማለት? ዝም ብሎ መጠሪያ ስሟ ነው ወይስ ትርጉም አለው እያልኩ ነው። ትርጉም አለው። ምን ማለት ነው ትርጉሙ? እና ተመለስ። ዋና አይደለም። እሺ ዋናው ርዕሱ ላይ እናወራለን። እንዲሁ ስምህ ሆኖ ስላየሁት ነው የጠየቁት። ና ተመለስ። እሺ ዶን ሰላም ነው። እንኳን ደህና መጣህ። አሜን። ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። እሺ ቁርባን ጥምቀት ያድናል ወይ? ርዕሳችን ይሄ ነው። ምን ትለናለህ? አዎ ያድናል። ከምንድን ነው የሚያድኑት? ከምንድን ነው የሚያድኑት? ከምንድን ነው የሚያድኑት? ከኃጢአትም ያድናሉ። ከምን አይነት ኃጢአት? ከምንሰራው ኃጢአት። ኦኬ አሁን ኃጢአት ስትሰራ አንተ ተቆርበህና ተጠምቀህ ነው ምንድን ነው? ንስሐ ገብቼ እሺ ቀጥሎ ስጋ ደሙን በመብላት በመመላለስ። እሺ ጥምቀት ውስጥ በዛ ውስጥ በመመላለስ። ጥምቀት ውስጥ መቼ ነው የሚያድነው? ጥምቀቱ ስታምን አብረህ ስታምን ከምን ነው የሚያድነው? ያመነ የተጠመቀ ይድናል ስለሚል ስታምን አብረህ ስትል ከምን ነው የሚያድነው? ከምንድን ነው የሚያድነው እኮ አንተ ጥያቄን እንትን አድርገዋ። ምን አይነት አጠያየቅ ነው የምጠይቀው? ፓራሲታሞል የሚለውን ነው የነገርኩህ ያለሁት። ያመነ የተጠመቀ ይድናል ይላል አይደል? ከምንድን ነው የሚያድነው አንተ? ፓራሲታሞል ያድናል ስትለኝ ከምን ብለህ ከራስ ህመም ልትለኝ ይችላል። ከራስ ህመም እየነገርኩህ እኮ ነው። እንደው ከኃጢአት አልኩህ እኮ ከምን አይነት ኃጢአት? እሺ አምነህ ስትጠመቅ ከምን አይነት ኃጢአት ምንድን ነው? የእግዚአብሔር ልጅነትን ይሰጣል። አይ ከምንድን ነው የሚያድነህ ነው ጥያቄ። ከምንድን ነው የእግዚአብሔር ልጅነትን ይሰጣል። በእግዚአብሔር ልጅነት ውስጥ ድህነት አለ። እሺ ከምን ድህነህ ነው የእግዚአብሔር ልጅ የምትሆነው? አስቀድሞ የማን ልጅ ነበርክ? ከመጠመቅና ከማመን በፊት የእግዚአብሔር ልጅ ነው ብለህ ማመን አለ። ምክንያቱም ግብር ነው የሚወስነው። በግብር ውስጥ በምትሄድበት ግብር ውስጥ በምትሰራው ስራ ውስጥ ነው የእግዚአብሔር ልጅ መሆንን። የእግዚአብሔር ልጅ ማለት ስለተፈጠርክ ብቻ አይደለም። የእግዚአብሔር ልጅ ማለት ራሱ ትርጉም አለው። ገባህ አይደል? እሺ ብን በየበሰሪ ያልኩህ ሰው ሲያምንና ሲጠመቅ የእግዚአብሔር ልጅ ይሆናል አልከኝ። አምኖ ከመጠመቁ በፊት የማን ልጅ ነበር ነው ጥያቄ። የእግዚአብሔር ልጅ አምኖ ከመጠመቁ በፊት የእግዚአብሔር ልጅ ከሆነ ታዲያ አምኖ በመጠመቅ የሚገኝ የእግዚአብሔር ልጅነት የለም ማለት ነው። ኦልሬዲ የእግዚአብሔር ልጅ ስለነበር። ኦኬ እሺ፣ መጽሐፍ ቅዱስ ላይ ዳግም ስለመወለድ ያነሳል። ምን ማለት ነው? ጥምቀት ዳግም መወለድ እንደሚሰጥ ያነሳል። ያ ምን ማለት ነው? ዳግም መወለድ ማለት እኮ የእግዚአብሔር ልጅ መሆን ማለት። ምክንያቱም ዳግም ስትወለድ ማለት ተወልደሃል። አሁን ባለህበት ተወልደሃል። አዎ ተወልደሃል። ዳግም መወለድ ማለት ምንድነው? እግዚአብሔርን በኢየሱስ ክርስቶስ ታምን ኢየሱስ ክርስቶስ ስትለብሰው ወይም ደግሞ በኢየሱስ ክርስቶስ ስራ ስትመላለስ፣ በዛው ስትመላለስ ያኔ ዳግም ተወልደሃል ማለት ነው። ወይም ደግሞ በኢየሱስ ክርስቶስ ስር ነው ወይም በኢየሱስ ክርስቶስ ውስጥ ነው ማለት ነው። አይደለ? እሺ ዳግም ከመወለዱ በፊት ሰው አሁን እያልከኝ ያለው ዳግም ሲወለድ የእግዚአብሔር ልጅ ይሆናል እያልከኝ ነው። ዳግም ከመወለዱ በፊት የእግዚአብሔር ልጅ ነበር ወይስ አልነበረም ነው? እንዴ ብራዘር እንትን አደረግሽው እኮ ይሄ የጭንቄ ጭው ያደረግሽው እኮ አባባል። አሁን አንተ ማሰብ ያለብህ በመጽሐፍ ቅዱስ ነው። ነገርኩህ እኮ ዳግም መወለድ ማለት ምንድን ነው? ትርጉሙን ንገረኝና። እሺ ዳግም መወለድ ምንድን ነው?
ለአንተ ጥያቄ አንተ እሱ ጥያቄ ነው አሁን ያለ አንተ ጥያቄ ለአንተ ዳግም መወለድ ምንድነው? እኔም ብቻ ከምጠይቅ ለአንተ ዳግም መወለድ ምንድነው? መልስልኝ። ከዛ እንሄዳለን። ለምትጠይቀው ጥያቄ መልስ የለኝም ካልከኝ እንድትጠይቀኝ እፈቅድልሃለሁ። ነገርኩህ። ዳግም መወለድን እኮ ገለጽኩልህ። አይ እኔ ጥያቄ ዳግም መወለድ ምንድነው አይደለም ጥያቄ። ሰው ዳግም መወለድ ማለት ምን ማለት ነው? መልስልኝና ከዛ እንቀጥላለን። እሱ ጥያቄ ነው አውዳጅ እኮ ለአንተ ጥያቄ መልስ የለኝም ካልከኝ መልስልሃለሁ ያንተን ጥያቄ አልልህም። ዳግም መወለድ ምንድነው? መልስ ካለህ መልስልኝ። ጥያቄ ሰው አምኖ ሲጠመቅ የእግዚአብሔር ልጅ ይሆናል ብለኸኛል። አምኖ ከመጠመቁ በፊት የማን ልጅ ነበር ነው ጥያቄ። ለምሳሌ አንድ ሙስሊም አሁን በኢየሱስ አያምንም፣ አልተጠመቀም። የእግዚአብሔር ልጆች ናቸው? ነፃ ፍቃድ ተሰጥተዋል አይደል? የእግዚአብሔር ልጆች ናቸው። በነፃ ፍቃድ ውስጥ በምትሄድበት ጉዞ ውስጥ ገባህ አይደለ? በዛ በምትመላለስበት ህይወት ውስጥ ነፃ ፍቃድ ይወስነዋል። አንድ ሰው ሙስሊም ሲሆን በቤተሰብ ሊሆን ይችላል፣ ኦር ደግሞ ኖርማል ሙስሊም እምነቱን ቀይሮ ሙስሊምም ሊሆን ይችላል። ይሄ ፍቃዱ ነው፣ ነፃ ፍቃዱ ነው። ከእግዚአብሔር ከእግዚአብሔር መንፈስ ቅዱስ ተነጠለ ነው ምን ገባህ አይደለ? ከዛ ተለየ። ምክንያቱም የእግዚአብሔር ልጆች ናቸው፣ ከዛ ርቋል ነው የምንለው። ከጥያቄ የእግዚአብሔር ልጆች ናቸው ወይስ አይደሉም? በጣም ግልጽ ጥያቄ ነው። አንድ ሙስሊም በጌታ በክርስቶስ ኢየሱስ ሳያምን ሳይጠመቅ የእግዚአብሔር ልጅ ተብሎ ይጠራል? እሱ አይጠራም። የእግዚአብሔር ልጅ ነው። ሳይጠመቅ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። ምክንያቱም የፈጠረው እሱ ማለት ነው። የፈጠረው እሱ ነው። እሺ ሰምቻለሁ። እሺ ሳያምንም ሰማኝ ብሩኬ። የፈጠረው እሱ ነው። ነገር ግን ዳግም መወለድ አለበት። ምን ማለት ነው? ዳግም መወለድ አለበት ማለት ምንድነው? እሱ ዳግም ልጅነትን ማግኘት አለበት። ምን አይነት ልጅነት? ያላመነ ሰው፣ ያልተጠመቀ ሰው እንግዲህ ትምህርት እኮ እንዳለ ዜሮ ነው የሚገባው። ያላመነ ሰው የእግዚአብሔር ልጅ ነው የሚባለው የሚለውን የእግዚአብሔር ቃል እስኪ ያሳየኝ። ሰው ሳያምን የእግዚአብሔር ልጅ ይሆናል የሚለውን ከቃሉ ላይ ያሳየኝ እስኪ። አንተን ሐሳብ ከቃሉ ላይ ያሳየኝ። አሁን ይህንን ለማለት ነው ይሉ የጠየቅ መጀመሪያ ነው አይደለም የሚለውን የእግዚአብሔር ልጅ አይደለም ነው የሚለው እንትን ያልከው ለዚህ ነው። እስኪ ያሳየኝ፣ ከቃሉ ላይ ያሳየኝ። አንተም እኮ እግዚአብሔር ልጅ አይደለም ማለት እዛ ነው አሁን የማስበው። ምክንያቱም እኔ ኦርቶዶክስ ነኝ አይደለ? አንተ ፕሮቴስታንት ነህ፣ አላመንክም፣ አልዳንክም ብዬ ነው አስብ። አልዳንክም ማለት አንተ እግዚአብሔር ልጅ አይደለም ማለት ነው። እንደዛ ብለህ ያዘው። አንተም እግዚአብሔር ልጅ አይደለም። እሺ ሐሳብን ቀይረ ነው። ለምሳሌ አንድ ሙስሊም ሳያምን የእግዚአብሔር ልጅ ይሆናል ወይ ስለ አዎ አልከኝ። ሐሳብን ቀይረ ነው። አሁን ሐሳብን ቀይረ ነው። ወረደ እንዴ ዲያግ? እሺ ከማመኑ በፊት የእግዚአብሔር ልጅ ከሆነ ለምን ማመን ያስፈልገዋል ታዲያ? ኦልሬዲ የእግዚአብሔር ልጅ ስለሆነ ማለት ነው። ማመን አይጠበቅበትም እኮ። የእግዚአብሔር ልጆች ከቁጣ ያመለጡ ናቸው። በቃ ሳያምን አይፈረድበትም ማለት ነው። የእግዚአብሔር ቃል በነገራችን ላይ በደንብ እንደው ካየነው ስለ ሪጀነሬሽን እና ስለ ቦርናጌን በደንብ ነው ለይቶ የሚነግረን። በደንብ ማስተዋል ማጥናት ምናምን ከቻልን ሪጀነሬት ስለመሆን ስለ ሪቦርን በደንብ ይናገራል። በደንብ ነው የሚያስረዳም ማለት ነው ቃሉ። እሺ ኤርሚያስ አለክ? ኤርሚያስ ኮሜንት ላይ አስገቡኝ ብለህ ነበር። ያው ሚዩት ነው እያወራ ከሆነ እሺ። ሌላ ኦርቶዶክሳዊ ኤርሚያስ ያው አልቻልክም ማለት ነው። እሺ ሌላ ሰው ሌላ ኦርቶዶክሳዊ ካለ ይምጣ። ሌላ ኦርቶዶክሳዊ ካለ ስለ ዳግም ውልደት ሲናገር ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ እንደዚህ አይደል የሚለው? ከፈሪሳውያን ወገን የአይሁድ አለቃ የሆነ
ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጣ ይላል። ያው በሌሊት ነው ወደ ኢየሱስ የመጣው። በሌሊት የመጣበት ምክንያት ደግሞ ጥያቄ ስለተፈጠረበት ነው አይደል? ጌታ ኢየሱስ ክርስቶስ በሁለት ስፍራ ላይ ተአምራትን አድርጓል። አንደኛው በጅራፍ መጋረፍ ነው። ሁለተኛው ደግሞ በሰርጉ ስፍራ ላይ ውሃን ወደ ወይን ጠጅ መቀየር ነው። እና ጥያቄ ተፈጥሮበታል። ኒቆዲሞስ መምህር ነው፣ አለቃ ነው። ምን አይነት ሰው መጣብን ነው? ምክንያቱም የገሊላ ሰው ነው ኢየሱስ። ገሊላ ያደገ ነው፣ የተወለደው በቤተልሔም ነው። ባደገበት በገሊላ የመጀመሪያውን ተአምር አደረገ። መወራቱ አይቀርም ማለት ነው። በየአካባቢው እንደዚህ ሆነ ተብሎ ይወራል። ከዛ ወደ ቤተ መቅደሱ ደግሞ ሄደና በጅራፍ ሲጋረፍ እንመለከታለን። ማን ነው ይሄ ሰው የሚል ጥያቄ ኒቆዲሞስ ላይ ሲፈጠር እንመለከታለን። በሌሊት መጥቶ ጥያቄ ይጠይቋል። መምህር ሆነ ከእግዚአብሔር ዘንድ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ጥያቄ ነው እየጠየቀው ያለው ማለት ነው። እና አንተ የምታደርጋቸው ጥያቄ ተፈጥሮበታል። አልነጋለት ብሎ በሌሊት ነው የመጣው ኒቆዲሞስ ወደ ኢየሱስ። ቀጥታ ኢየሱስ ኒቆዲሞስ መምህር ነው፣ አለቃ ነው፣ የቀደመውን መጽሐፍ በደንብ የሚያውቅ ሰው ነው። እና እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው ኢየሱስ። በቃ ዳግመኛ መወለድ አለብህ የእግዚአብሔርን መንግስት ወደ እግዚአብሔር መንግስት ለመግባት ይለዋል ኢየሱስ። ምክንያቱም መጽሐፍትን የሚያውቅ ስለሆነ በቀደመው ኪዳን ላይ የተጻፉትን ነገሮች በደንብ ጠንቅቆ የሚያውቅ ስለሆነ ይሄን ክፍል በትምህርት ሰዓታችን ላይ በደንብ አንስተን አይተነዋል። ምንድን ነው ሀሳቡ የሚለውን ለምሳሌ በትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ላይ ኢሳይያስ ማለት ጌታ ከመወለዱ ከ700 ዓመት በፊት የነበረ ነብይ ነው። በነ ኦዚያን ዘመን ማለት ነው። እንደዚህ ይላል፣ እግዚአብሔር ተናግሯልና ሰማያት ስሙ ምድርም አድምጪ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ቁጥር 2 ላይ ልጆችን ወለድኩኝ አሳደግኩም እነርሱም አመጹብኝ ይላል። ይህን እግዚአብሔር ይናገራል። ምን አለ እግዚአብሔር? ልጆች ወለድኩ አለ። ከዛ አሳደግኳቸው ማለት ከዛ እነርሱም አመጹብኝ። እግዚአብሔር አስቀድሞ ልጆች እንዳሉትና ልጆች ስለመውለዱ ይናገራል። ያ ማለት በተፈጥሮ በግንዱ ላይ መሆን ማለት ነው። በተፈጥሮ በግንድ ላይ መሆን ማለት ነው። መጽሐፋችን ስለዚህ ነገር ሲናገር በደንብ በግልጽ ሲያወራ የበረሃ ወይራና በተፈጥሮ በግንድ ላይ ስላሉ ሰዎች ይናገራል። ያ ማለት የኪዳኑ ሕዝብ በተፈጥሮ በግንዱ ላይ ያለ ነው። መጥቶ አይደለም ወደ ግንዱ የሚጨምረው፣ ባለመቀበሉ ከግንዱ ነው የሚወጣው። ድምፅ አይሰማም? ድምፄ አልሰማም? ትንሽ ጠጋ አድርጎ እሺ፣ ወደ ራሴ የማይሰማ ከሆነ እሺ። አንድ እስራኤላዊ ኢየሱስ እርሱ ክርስቶስ ነው ብሎ ባያምን ምንድን ነው የሚሆነው? ኢየሱስ እርሱ ክርስቶስ ነው ብሎ ባያምን ምን ማለት ነው? ኢየሱስ የእግዚአብሔር ልጅ ነው ብሎ ባያምን አንድ እስራኤላዊ ምንድን ነው የሚሆነው? ኢየሱስ እርሱ የእግዚአብሔር ልጅ አይደለም ቢል ወይ ደግሞ ስለምን ትገሉኛላችሁ ሲል ኢየሱስ አንተ ሰው ሆነ ሳለ ራስን የእግዚአብሔር ልጅ ስለማድረግ ነው ብለውታል። ያ ማለት በቃ የገሊላ ሰው ነው፣ የማርያም ልጅ ነው፣ የዮሴፍ ልጅ ነው ብሎ ነው የተቀበሉት በዛን ሰዓት። አንተ ምንድን ነው የሚሆነው? አይድንም ሳይሆን ምን ይሆናል? ወደ ግንዱ ይወጣል ወይስ ከግንዱ ላይ ይወጣል? ከግንዱ ላይ ይቆረጣል ወይስ ደግሞ ለምሳሌ አንድ አህዛብ አንድ ሙስሊም ኢየሱስን ባይቀበል ከግንዱ ላይ ነው የሚቆረጠው? ኦልሬዲ ወደ ግንዱ ያልገባ ሰው ነው። ጥያቄ ይሄ ነው። እሺ ፖይንቱን እንድታገኙ የሚፈልገው ይሄ ነው። በዚህ ዘመን ያለ ኢትዮጵያዊ ውስጥ የሚኖር አንድ ሙስሊም ጌታን ነገር ነው ሰበክንለት፣ አልቀበልም አለ። ከግንዱ ላይ ነው የሚቆረጠው ወይስ ወደ ግንዱ ነው ጭራሽ የማይገባው? አንድ ሙስሊም ወንጌል ብንነግረው ኢትዮጵያዊ ሙስሊም ኢየሱስን ብንሰብከው አልቀበልም እሱ አምላክ አይደለም ቢል ኦልሬዲ ወደ ግንዱ ያልገባ ሰው ነው አይደል? ይሄ ሰውዬ ወደ ግንዱ አልገባም እና ሳይገባ ነው በዛው የሚቀረው ማለት ነው። በዛው ይጠፋል ሳይገባ ወደ ግንዱ። እሺ አንድ አይሁዳዊ ኢየሱስ እርሱ መሲሁ አይደለም ብሎ ቢክድ ባይቀበለው ልክ እንደ ኢትዮጵያዊ ሙስሊም ወደ ግንዱ ሳይገባ ነው የሚቀረው ወይስ ከግንዱ ላይ ነው የሚቆረጠው? አንድ አይሁዳዊ በግንዱ ላይ ሳይገባ ይቀራል ወይስ ይቆረጣል? ከግንዱ ላይ ነው የሚቆረጠው። ይቆረጣል። ይህም መለየት በደንብ ያስፈልጋል። እነሱ ሲቆረጡ ነው የምንመለከታቸው። ለምን? በተፈጥሮ በግንዱ ላይ ያሉ ሰዎች ስለሆኑ። ይህ ሲናገር ጳውሎስ በኤፌሶን መልእክቱ ላይ ምዕራፍ 2 ከቁጥር 11 ጀምሮ ሲናገር ምን ይላል?
ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ ይላል። በስጋ አስቀድሞ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት በኪዳኑ ሕዝቦች ያልተገረዙ የተባላችሁ ይህን አስቡ አለ። አሕዛብ የነበራችሁ በስጋ ደግሞ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ ይልና በዚያ ዘመን ከእስራኤል መንግስት ርቃችሁ በዚያ ዘመን ምን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ይላል። ማን? አሕዛብ። ምን ነበር አሕዛብ? ከእስራኤል መንግስት ይራቅ። ከዛስ ለተስፋው ቃል ኪዳን እንግዶች የሆኑ የኪዳኑ ህዝቦችስ ለተስፋው ቃል ኪዳን እንግዶች ነበሩ? አይደለም፣ የኪዳኑ ባለቤት ነበሩ። በዚህ ዓለም ተስፋን አጥታችሁ እነሱስ በተስፋ ነበሩ። ከእግዚአብሔር ተለይታችሁ እነሱስ ከእግዚአብሔር ጋር ነው፣ እግዚአብሔር ከነሱ ጋር ነበር። ያለ ክርስቶስ ነበራችሁ ያለ። የኪዳኑ ህዝብስ በክርስቶስ ነበር። በማን ነበር አልኳችሁ? በክርስቶስ ነበሩ። በግንዱ ላይ ነበሩ በተፈጥሮ ይህን ነገር። ከዛ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አሁን መራቅ የለም። የኢየሱስ ደም ምን አድርጎናል? አንድ አድርጎናል። አንድ አደረገን። በክርስቶስ ደም ወደ ኪዳን ገባን ማለት ነው። የኪዳን ባለቤት ሆነን መቼ? አሁን የክርስቶስ ኢየሱስ ሞት እና ትንሣኤ ምን አደረገን? ወደ ኪዳን እንድንገባ አደረገን። እና አንድ እስራኤላዊ ጌታን ቢክድ ምን ይሆናል? አልቀበልም ቢል ይቆረጣል። እኛስ በተፈጥሮ በግንዱ ላይ የሌለን ሰዎች ነን። አዲስ ፍጥረት ሆነን እንገባለን ወደ ግንዱ። የበረሃ ወይራንን ተነቅለን አዲስ ፍጥረት ሆነን ወደ ግንዱ እንገባለን። በግንዱ ላይ ያሉት ሰዎች ደግሞ ባለመቀበላቸው ምክንያት ሲቆረጡ እንመለከታለን። ይህን በሮሜ መጽሐፍ ምዕራፍ 11 ላይ በግልጽ ሲናገር እንመለከታለን። ጳውሎስ አይደል እንደዚህ ነው የሚለው በሮሜ መጽሐፍ ምዕራፍ 11 ላይ እንግዲህ እኔ እንድገባ ቁጥር 19 ነው እያነበብኩ ያለሁት። ቅርንጫፎች ተሰበሩ ትል ይሆናል። ማን እንዲገባ? እኔ ስትል እኔ እንድገባ የሚለው ጳውሎስ ማንን ነው? አሕዛብን ነው። እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም፣ እነርሱ ካለማመን የተነሳ ተሰበሩ ይላል። ምን ካለማለት የተነሳ ተሰበሩ? ቁጥር 20 ያነበብኩት ካለማመናቸው የተነሳ ተሰበሩ፣ ባለመቀበላቸው ኢየሱስን። አንተም ከእምነት የተነሳ ቆመሃል እንጂ የትዕቢትን ነገር አትናገር ይላል፣ አታስብ ይላል። አንተም በእምነት ነው ገብተህ የቆምከው፣ እነሱ ደግሞ ባለማመን ነው የተሰበሩት ይላል። ቁጥር 21 እግዚአብሔር ማን ነው ፖስት የሚያደርግልኝ ይህን ጥቅስ ይማሩበታል። ምናልባት አይናቸውን ያበራላቸው ይሆናል። እግዚአብሔር ይረዳቸዋል። ደግሞ አምናለሁ እግዚአብሔር ይለውጣል። የእኛን ልብ የለወጠ አምላክ አይደል? ይለውጣል። የእነሱንም ልብ ይለውጣል። ቃሉ የሚሰራ ነው። ህይወት ያለው ቃል ነው። መንፈስ ያለው ቃል ነው። ይለውጣል ቃሉ። ቁጥር 21 ፖስት አድርጉልኝ። ሮሜ መጽሐፍ ምዕራፍ 11 ቁጥር 21 እሺ ፖስት ያደረገ ሰው አለ? እሺ ሌላ አንብቡ እናንተ ፖስት አድርጉት። እግዚአብሔር እንደተፈጠሩ ለነበሩት ቅርንጫፎች የራራላቸው ካልሆነ ለአንተም ደግሞ አይራራልህም ይላል። እንደተፈጠሩ ምን ለነበሩት ቅርንጫፎች እንደተፈጠሩ ለነበሩ ቅርንጫፎች አራራላቸው። ምክንያቱም የግዴታ ምን መሆን አለባቸው? ዳግም መወለድ መቻል አለባቸው። ምንም በክርስቶስ ላይ ቢሆኑ በተስፋው ቃል ላይ ቢሆኑም ወይ ደግሞ የተስፋው ቃል ባለቤት ቢሆኑም ያ የተስፋው ቃል በአካል መጣ። ይውላቸው ይወለዳል የተባለው ክርስቶስ አዳኝ የተባለው መሲህ በስጋ ተገለጠ። ከማርያም በስጋና በደም ተካፍሎ እዚህ ምድር ላይ ታየ ማለት ነው። ልክ ሲገለጥ ምን መሆን አለባቸው ማለት ነው? አዎ ኢየሱስ እርሱ ክርስቶስ ነው። ልክ እነ ጴጥሮስ እንደመሰከሩት ማለት ነው። አንተ ይኸው የእግዚአብሔር ልጅ ነህ፣ አንተ መሲሁ ነህ፣ ይመጣል የተባለው እርሱ አንተ ነህ ብሎ መመስከር ይጠበቅባቸዋል፣ መቀበል ይጠበቅባቸዋል። ጴጥሮስ በሐዋርያት ሥራ መጽሐፍ ምዕራፍ 2 ተመልክታችሁ ከሆነ ይከሳቸዋል። ወገኖቹን ነው የሚከሳቸው። ክዳችሁታል፣ መሲሁን ክዳችሁታል። እናንተ አሳልፋችሁ በጲላጦስ ፊት የካዳችሁት እርሱ እግዚአብሔር አስቀድሞ የተናገረው ይመጣል ያለው ነው የሚል ስብከት ነበር የጴጥሮስ ስብከት። ከዛ ልባቸው ተነካ ነው የሚለው። ልባቸው ምን አለ? ተነካ። አሉ፣ ነቁ ማለት ነው። ከተኙበት ነው የነቁት። ልባቸው ተነካ። ከዛስ ምን እናድርግ? ንስሐ ግቡ። ምን ማለት ነው ንስሐ ግቡ? ተመለሱ። ምን ማለት ነው ተመለሱ? አስቀድሞ በተፈጥሮ በግንዳቸው ላይ የነበሩ ሰዎች ስለሆኑ ባለመቀበላቸው ስለሆነ የሚቆረጡ ተመለሱ። አምጻችኋል፣
አካሄድ ለውጥ አድርጎና ኢየሱስ እርሱ መሲሁ ነው ብላችሁ መኑ ነው የጴጥሮስ መልእክት እዛ ላይ ይህን ነው እየነገረን ያለው እና እንደተፈጠሩ ለነበሩት ቅርንጫፎች ይላል እዚሁ ክፍል ላይ ቁጥር 24 አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠክ ይላል ጳውሎስ። አንተ ከየት አለን? ከበረሃ ከነበረ ወይራ ተቆርጠክ። አሕዛብን ነው እንደዚህ የሚለው እንደ ፍጥረት ሳትሆን። ቅድም ምን አለ ወንድማችን? አንድ ሙስሊም ልጅ ነው አለ። ባያምንም አንድ ሙስሊም ልጅ ነው አለ። የእግዚአብሔር ቃል እንደዛ ይላል። በደንብ ማሰብ ያለብን ወይ ደግሞ የእግዚአብሔርን ቃል ስናጠና ማስተዋል ያለብን ሙስሊሞች የእግዚአብሔር ፍጥረት ናቸው። የእግዚአብሔር ፍጥረት መሆንና የእግዚአብሔር ልጅ መሆን በጣም ልዩነት አለው። አዎ ፍጥረት ናቸው። እኛ ስለ ፍጥረት እያወራን አይደለም። ዓለማት ሁሉ በጌታ ነው የተፈጠሩት፣ በክርስቶስ ነው የተፈጠሩት እና ሙስሊሙም የእግዚአብሔር ፍጡር ነው። የእግዚአብሔር ልጅ ለመሆን ግን መወለድ ነው የሚያስፈልገው፣ ፍጡር መሆን አይደለም የሚያስፈልገው። ለምሳሌ እግዚአብሔር የጋርዮሽ ጸጋ አለው አይደለ? እግዚአብሔር የጋርዮሽ ጸጋ አለው። ለልጆቹ ብቻ የሆነ ደግሞ ጸጋ አለው። ሰምታችሁኛል ያልኩትን? እግዚአብሔር የጋርዮሽ ጸጋ አለው። ለምሳሌ ለሙስሊሙ ፀሐይ ይወጣል፣ ለእኛም ፀሐይ ይወጣል። ይሄ የጋርዮሽ ጸጋ ነው። ፍጥረት ስለሆኑ የእግዚአብሔር ፍጥረት ስለሆኑ እኩል ለእኛም ይመሻል፣ ለእነሱም እኩል ይመሻል፣ ይነጋል። የጋርዮሽ ጸጋ ነው። እኩል ይዘንብላችኋል፣ ለእኛም እንደዚሁ እኩል ይዘንባል። ለእኛ የሆነ ብቻ ደግሞ ጸጋ አለ። የእምነት ጸጋ ይሰጠናል እግዚአብሔር። ፈውስ የማድረግ ጸጋ፣ ይሄ ለእነሱ ይሰጣል? በጭራሽ። ይሄ ደግሞ ልጆች ለሆኑ ብቻ የሚሰጥ ጸጋ ነው። በስሙ የመዳን በስሙ ደግሞ አጋንንትን የማውጣት ይሄ ደግሞ ልጆች ለሆኑ ብቻ የሚሰጥ ጸጋ ነው። በእግዚአብሔር ፊት ስንመለከክ የሚመለስ ጸሎት፣ በእምነት የሆነ ጸሎት፣ ይሄ ደግሞ ለልጆቹ የሚሆን ነው እና አንድ ሙስሊም የእግዚአብሔር ልጅ ሊሆን አይችልም። አይደለም የእግዚአብሔር ልጆች ሊሆኑ የእግዚአብሔር መልክ እንኳን የላቸውም። ለምን? የቁጣ ልጆች ናቸው። መልካቸው የቁጣ ልጅነት ነው። አዳም ምንድነው የሆነው? እግዚአብሔር ሰውን በመልኩና በአምሳሉ ፈጠረው ይላል አይደል? የእግዚአብሔር መልክ ቅድስና ነው። የእግዚአብሔር መልክ ከእግዚአብሔር ጋር ህብረት የሚያደርግ ነው። የእግዚአብሔር መልክ ሲል አፍንጫ፣ ጆሮ ምናምን እያልን አይደለም። ከእግዚአብሔር ጋር ህብረት የሚያደርግ ከእግዚአብሔር ጋር የሚኖር በቅድስና ለእግዚአብሔር ብቻ የሚኖር ማለት ነው። ከዛ አዳም ከእግዚአብሔር ህብረት ተለየ፣ ወደቀ። በጣም የሚገርመው ቃሉ ዘፍጥረት መጽሐፍ ምዕራፍ 4 ላይ ዘፍጥረት መጽሐፍ ምዕራፍ 5 ላይ አዳም በመልኩ ልጆችን ወለደ ይላል። አይገርምም? ያ የወደቀው አዳም ልጆችን በመልኩ መውለድ ጀመረ። አመፀኛ ልጆች ማለት ነው። የወደቁ ኃጢአትን የሚያደርጉ ለእግዚአብሔር የማይታዘዙ ከእግዚአብሔር ህብረት ይወጡ ማለት ነው። በመልኩ ልጆችን መውለድ ጀመረ። ሰው አዳማዊ ከሆነ የአዳም መልክ ነው ያለው። ይሄ አመፀኛ፣ የማይታዘዝ፣ ቁጡ፣ የዚህ ዓለም ያለውን ኑሮ የሚኖር ማለት ነው። ከዛስ ከእግዚአብሔር ስንወለድ ደግሞ ምን እንሆናለን? መልካችን ይቀየራል ማለት ነው። የእግዚአብሔር መልክ። ለዛ ነው በሮሜ መጽሐፍ ምዕራፍ 8 ላይ ሲናገር የእግዚአብሔር ቃል እንደዚህ ይላል። ይኸውላችሁ ሮሜ መጽሐፍ ምዕራፍ 8 ቁጥር 29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና ይላል። የማንም መልክ? የልጁ መልክ፣ የኢየሱስን መልክ። አሁን ክርስቲያን የኢየሱስ መልክ ነው ያለው። ሁሉም አላልኩም። ዳግም ይሄ በክርስቶስ ኢየሱስ ያመነ ሁሉ ቢድንም መልኩን የምንመስለው ግን ደግሞ በአእምሮ መታደስ በመለወጥ ነው። በሂደት መልኩን እንመስላለን፣ በክርስትና መለለሳችን ማለት ነው። አሮጌው ነገራችን እያስወገድን ጌታን የመሰልን እንሄዳለን ማለት ነው። መልኩን እንዲመስሉ አስቀድሞ ደግሞ ወስኗል። አስቀድሞ የወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸውን ደግሞ እነዚህን አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው ይላል። ክብር ለኢየሱስ ይሁን። እግዚአብሔር ቃል እንደዚህ ይነግረናልና መጽሐፍ ቅዱስን እንደዚህ የምንረዳ ከሆነ የእግዚአብሔርን ፕሮግራም ሐሳብ ለመረዳት ቅርብ እንሆናለን። እግዚአብሔር ደግሞ የሚረዳ አምላክ ነው። ተባረኩ። ሁሌም ከስሜ በላይ እርግጠኛ መሆኑ ስለ መዳኔ ነው። እኔ ብሩክ ስባል እዞራለሁ። ብሩክ የሚለው ስም መጠሪያ ስለሆነ ከዚህ በላይ ግን እርግጠኛ የሚያደርገኝ የዘላለም ሕይወት ጉዳይ ነው። በእግዚአብሔር መንግስት ውስጥ መኖሬ ነው። የእግዚአብሔር ልጅነቴ ነው እርግጠኛ የሚያደርገኝ ከምንም በላይ ማለት ነው። የእግዚአብሔር ልጅ መሆኔ ነው። በቃ ደረቴን ነፍቼ ነው የምናገረው ስለዚህ ስናገር ማለት ነው። ክብር ለኢየሱስ ይሁን። እንኳን ጴንጤ ሆናችሁ ተባረኩ። ዳንኤል ያለክ ያስኩት ዝም ብዬ በሰፊው ወንድምነት ቡርኬ ዋጸጋ ይብዛልህ አለው። አሜን። ተባረክ። ካሴት እንኳን ደህና መጣሽ። ቀጥል ዳንኤል።
ድምጿን እንስማ ምናልባት ኦኬ ሰላም ለእናንተ ይሁን። ትንሽ ተቋርጦ ነበረ። ሁላችሁንም ሰላም ብያለሁ። ዳንዬ እንዴት ነህ? ተሻለ ወይ? አይዞ አይዞ፣ ትኩስ ትኩሱን ወንድማለ ኬቢ፣ ተሴ፣ ቢኒ ከታች ያላችሁ እህትና ወንድሞች ሰላም ለእናንተ። ኪዩዬ ሰላም ለአንተ ይሁን። ስላየው ደስ ብሎኛል። ተባረኩልኝ። ጸጋ ይብዛላችሁ። ወዳችኋለሁ። ጸጋ እና ሰላም ይብዛላችሁ። ተባረኩልን። እንወዳችኋለን። መልእክታችን እንደተለመደው ኢየሱስ ክርስቶስ ያድናል ነው። መልእክታችን እሱ ነው። እሱን ነው ያወራንላችሁ። አይኖቻችሁን በእግዚአብሔር ልጅ በክርስቶስ ላይ አድርጉ፣ ከወንጌል አትጉደሉ። እኛ ከውሃ ጋር ምንም ጥል የለንም። ደግሞ አምነንም የተጠመቅን ሰዎች ነን። የጌታን ትእዛዝ ፈጽመናል። ግን እግዚአብሔር በምን እንዳዳነን ጠንቅቀን አውቀናል። እግዚአብሔር ያዳናችሁ በውሃ አይደለም። እግዚአብሔር አንድያ ልጁን ሳይሳስት ስለ ሁላችን ኃጢአትና በደል በመስቀል ላይ እንደ በግ ደሙን አፍስሶ ነው። ብራዘርስ ለእኔ ነው ኢየሱስ የሞተልኝ። ለአንተ ነው፣ ለአንቺ ነው። መጽሐፍ የሚናገረው በስሙ የኃጢአት ስርየትን ነው የሚለው። አይገርምም? በስሙ የኃጢአት ስርየትን በክርስቶስ ኢየሱስ የሚያምኑ ሰዎች ሁሉ እንዲያገኙ ነቢያቶች ሁሉ መስክረዋል። በማን? በክርስቶስ ኢየሱስ። ዛሬ ይገርመኛል። ማለት በምን ድፍረት ነው ተነስተው በጥምቀት የኃጢአት ስርየትን እቀበላለሁ የሚባል? ደስ ይለናል እኮ ቢሆን። እኛ ምን ችግር አለብን? የተጠመቅን ሰዎች እኮ ነን። እሰዮ ተገላገልን። ብራዘርስ ጥምቀትን የምንቃወም ክርስቲያኖች አይደለንም። የጌታ ትእዛዝ ነው፣ እናደርገዋለን፣ እንፈጽመዋለን እኮ። ምን ችግር አለ ቢሆን? ምንም ችግር የለውም ወዳጆች። ግን የእግዚአብሔር ሐሳብ አይደለም ነው እያልን ያለ ነው። ምክንያቱም የመዳን ተስፋን ከክርስቶስ ኢየሱስ ላይ አንስቶ ውሃ ላይ ማድረግ መንፈሳዊ ኪሳራ ነው። በጣም መንፈሳዊ ኪሳራ ነው። እሺ በሱ ፍቃድ ሰላም ወንድሜ፣ በሱ ፍቃድ ይሰማል። በሱ ፍቃድ ቁርባን ይባላል። በጣም እኮ ነው የሚያስቀው። ብዙ ኦርቶዶክሳውያን የጌታ ስጋና ደምን የበላ የዘላለም ሕይወት አለው ብለው ያምናሉ። ኦኬ ኢየሱስ ክርስቶስ ስለአንተ በመስቀል ላይ እየከፈለልህ ዋጋ፣ እሱን በማመን የዘላለም ሕይወት እንደምታገኝ ታምናለህ። አሁን ፊዚካል በሆነ ነገር እነሱ የሚያደርጉት የሚፈጽሙት ነገር ሲሆን የዘላለም ሕይወት ተስፋ እንዳላቸው እርግጠኛ የሚሆኑበት እምነት ይፈጠራል። አንድ ሰው ሲያምንስ፣ ጌታውን ሲያምን ወዳጅ ኢየሱስ ክርስቶስን በማመንስ የሚገኘው ሕይወት የት ጣላችሁት? ኢየሱስ ክርስቶስ ፊዚካል በሆነ አፍ በልተኸው ጠጥተኸው ሕይወት የምታገኝበት መብል አይደለም። ብራዘር ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎች በልባቸው ነው ይህንን የህይወት እንጀራ በመብላት በእምነት በኩል ህይወትን የሚያገኙት። ጌታ የተናገረው ያወራው ስለ መንፈሳዊ መብል ነው። በአፍ ብታስገባው ነገር ተመልሶ ይወጣል። መንፈሳዊ ህይወት የሚገነባው በመንፈሳዊ ዓለም ላይ ባለ እውነታ ነው። እና ወዳጆች የእግዚአብሔር ልጅ ኢየሱስ ክርስቶስ ላይ ያላችሁ እምነት ሊያድግ ይገባል። ብዙ ኦርቶዶክሳውያን የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ የከፈለለት ዋጋ
ሊያድነው ሊታደገው ህይወት ሊሰጠው እንደሚችል እምነት የለውም። በብዙ ነገር ግን እምነት አለ። ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ፊታችሁን አዙሩ። መዳን በሌላ በማንም የለም እኮ ነው የሚለው ያምላክ። እንድንድንበት ዘንድ የተሰጠ ለሰዎች የተገባ ስም ኢየሱስ ነው ከሰማይ በታች ሌላ ምንም የለም። በቃ ሌላ የሚያድን የለም። ኢየሱስ ክርስቶስ ያድናል። ኢየሱስን ታምነዋለህ? አዎ። እንግዲያውስ የዘላለም ህይወት አለ። ኢየሱስን ታምኘዋለሽ? ስለ አንቺ ኃጢአት፣ ስለ አንቺ በደል በመስቀል ላይ ዋጋ እንደከፈለ ታምናላችሁ? እንግዲያውስ የዘላለም ህይወት አላችሁ ወዳጆች። መጽሐፍ ይህንን ነው የሚያረጋግጠው። የዘላለም ህይወት እንዳላችሁ ታውቁ ዘንድ የተጠመቃችሁ ይላል እንዴ? አይልም። ቁርባን የወሰዳችሁ ይላል እንዴ? አይልም። የዘላለም ህይወት እንዳላችሁ በእግዚአብሔር ልጅ በክርስቶስ ኢየሱስ የምታምኑ ይህንን ጽፌላችኋለሁ። ሐዋርያቶች ቢናገሩ ቢያወሩ ቢመሰክሩ የእግዚአብሔር ልጅ ኢየሱስ ክርስቶስን ያመነ ሰው ነው የዘላለም ህይወት አለው የሚለው። እድን ዘንድ ምን ማድረግ ይገባኛል? በክርስቶስ ኢየሱስ እመን፣ አንተና ቤተሰቦች ትድናላችሁ። እምነት ወዳጆች፣ እምነት እና በክርስቶስ ኢየሱስ እመን ወዳጆች። ካላመናችሁ የዘላለም ህይወት የላችሁ። በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን ብቻ ነው የዘላለም ህይወት ያለው። ወንጌሉ ስለ ክርስቶስ ኢየሱስ ነው፣ ስለ ውሃ አይደለም። ቤተክርስቲያናችሁ ውስጥ የተሰበከው የውሃ ወንጌል ነው። ኢየሱስ ላይ ያልቆመ ከክርስቶስ ኢየሱስ የራቀ። ይኸው እኮ እኛ አምነን እንግዲያው ተጠምቀናል ስለዚህ ድነናን ወይ ብለን ስንጠይቃቸው አይ ጥምቀት ለድህነት ነው ብላችሁ ስላላመናችሁ አትድኑም። የትኛው የእግዚአብሔር ቃል ላይ ነው ውሃ ያድናል ብላችሁ እመኑና ትድናላችሁ የሚለው? አንድም ሐዋርያ ውሃን እመኑት ያለ የለም። ጌታም ውሃን እመኑት ያለበት ቦታ የለም። እምነት ከተነሳ ስለ እናንተ ኃጢአትና በደል የሞተውን ኢየሱስ ክርስቶስን ነው እመኑ የሚለው። ጌታን ነው እመኑ የሚለው። ሊታመን የተገባው ማን ነው? ስለ እኔ ኃጢአትና በደል ዋጋ የከፈለው ኢየሱስ። ጌታ እንደሆነ የምመሰክረው የማን ነው? የጌታዬ፣ የአዳኝን፣ የኢየሱሴ። ዛሬ ቤተክርስቲያን፣ ኦርቶዶክስ ቤተክርስቲያን ምን ነክቷት ነው? ካቶሊክ ቤተክርስቲያን ምን ነክቷት ነው? ኢየሱስ ክርስቶስ ስለነሱ በመስቀል ላይ እንደሞተላቸው ዋጋ እንደከፈለላቸው እሱን በማመን የሚገኘውን ህይወት ትተው እግዚአብሔር ባልተናገረው እግዚአብሔር ባላስቀመጠው የመዳን ተስፋ ላይ እምነታቸውን አድርገው ዛሬ ኢየሱስ ክርስቶስን በማመን ህይወት አይገኝም ብለው የሚናገሩ እኮ አንዳንድ ምስኪኖች አሉ። በጣም ነው የሚያሳዝነን። በጣም ነው የሚያሳዝነው። ባይዘው ኢየሱስን ሳምን ምንም አላገኘውም የሚል እኮ ኦርቶዶክሳዊ አለ። ይሄው ቅድም አይታችኋል። ቃል በቃል እኔ ኢየሱስ ክርስቶስን ሳምን ምንም አላገኘውም ብሎ የሚናገር ኦርቶዶክሳዊ። ይሄ መንፈሳዊ ዕውርነት ነው። ቃሉን አለማንበብ ነው። የእግዚአብሔር ቃል በልጁ በክርስቶስ ኢየሱስ የሚያምን የዘላለም ህይወት እንዳለው ነው የሚናገረው የሚመሰክረው ወዳጆች። ስለዚህ አይኖቻችሁን አንሱ ወደ እግዚአብሔር። የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም ያድናል፣ ይታደጋል። እንድናምንበት የተነገረን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ህይወት የሚሰጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለኛ ኃጢአትና በደል የሞተው ኢየሱስ ክርስቶስ ነው፣ ውሃ አይደለም። ስብከታችሁን ወደ ኢየሱስ አድርጉት ወዳጆች። ስብከታችን ኢየሱስ ነው መሆን ያለበት። ስብከታችን ኢየሱስ ነው ያለበት። ይህንን ነው የምንላችሁ። እግዚአብሔር አምላክ የተባረከ ይሁን። መልእክታችን ይሄ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም ያድናል፣ ህይወት ይሰጣል፣ ይታደጋል፣ እረፍት ይሆናል። ይሄ ነው መልእክታችን። ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ መጣችሁ እረፍትና ሰላም እንድታገኙ በጌታ ፍቅር እናበረታታችኋለን። ኑ በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ ከዘላለም ሞት ከእግዚአብሔር ቁጣ ተረፉ።
መንገዱ እውነትም ህይወትም የሆነው ኢየሱስ ብቻ ነው። ከክርስቶስ ኢየሱስ ውጪ ሌላ መንገድ፣ እውነት፣ ህይወት የለም። ያለ ክርስቶስ ኢየሱስ የኃጢአት ስርየት የለም። ያለ ደም ሳይፈስ ስርየት የለም ነው የሚለው ብራዘር። የፈለከው ምድር ላይ ያለ ውሃ ውስጥ ሄደህ ብትዘፈቅ ያለ ክርስቶስ ኢየሱስ ደም የኃጢአት ስርየት የለም። በውሃ ውስጥ ስለተነከርክ ከእግዚአብሔር ቁጣ አታመልጥም፣ ይፈረድብሃል። ለዚህ ነው መጽሐፉ የሚናገረው ያላመነ ግን ይፈረድበታል ይላል። ፍርድ ተገናኝቶ የሚያውቀው በእግዚአብሔር ቃል ውስጥ በክርስቶስ ኢየሱስ ከማመን ጋር ብቻ ነው። አላመንክም፣ አሁን እንግዲያውስ ይፈረድብሃል። አምነሃል፣ አሁን እንግዲያውስ ስለ ዳንክ ከእግዚአብሔር ቁጣ አምልጠሃል፣ የዘላለም ሕይወትን አግኝተሃል፣ ከእግዚአብሔር ጋር ታርቀሃል። መልእክቱ ይሄ ነው እና ወደ እውነቱ እንድትመጡ በጌታ ፍቅር እናበረታታችኋለን። መልእክታችን ይሄ ነው። ጌታ ኢየሱስ ይባርካችሁ። ብሩኬ ምናልባት ማጠቃለያ ሀሳብ የምታወራው ካለ ውቢያችን ካለ ሀሳብ እድል ስጣችሁና እንጠቅልለው። ዳኔ በቃ መልእክታችንን ዋናውን መልእክታችንን ተናግረሃል። እኛ ሰዎች ወደ ኢየሱስ በመምጣት ከጨለማው ከሞት ከፍርድ እንዲያመልጡ ጥሪያችን ነው። ሰው በክርስቶስ ኢየሱስ ካልሆነ ድረስ ከፍርድ ሊያመልጥ አይችልም፣ ከሞት ሊያመልጥ አይችልም። ማምለጫው ብቸኛው መንገድ እግዚአብሔር አብ በቀራንዮ ላይ ያዘጋጀው ብቸኛ የሆነው ድግስ ነው። በኢሳይያስ መጽሐፍ ላይ እግዚአብሔር እንደተናገረው የሰባ ፍሪዳን በዚህ ተራራ ላይ አርዳለሁ እንዳለ ያንን የሰባ ፍሪዳ በመብላት ከዘላለም ሞት ከፍርድ ከቁጣ ማምለጥ ይቻላል። እሱም ብቸኛው መንገድ ብቸኛው በር የሆነው እውነትና ሕይወት ኢየሱስ ክርስቶስ ብቻ ነው። ሰው በክርስቶስ ካመነ ከፍርድ ያመልጣል። ሰው በክርስቶስ ኢየሱስ ካመነ ከዘላለም ከእግዚአብሔር ቁጣ ያመልጣል። ሁሌም ጥሪያችን በምንም አይነት ሸክም ውስጥ ብትሆኑ ጌታ ሲናገር እኔ መንገድ ነኝ ሲል የተወሰነውን እናንተ ተጉዛችሁ በእኔ ወደ አብ ትገባላችሁ እያለ አይደለም። ካላችሁበት ስፍራ ከነ ኃጢአታችሁ ማለት ነው ከነ ኃጢአታችሁ ከነ ቀንበራችሁ በክርስቶስ ኢየሱስ እሱ በሰራው ስራ ብቻ ወደ አብ መግባት ትችላላችሁ። እሱ በከፈለው ብቻ ወደ አብ መግባት ይሆንላችኋል። ወንጌሉ ይሄ ነው። የእግዚአብሔር ፕሮግራም ይሄ ነው። በእርሱ ካልሆነ ሁላችንም በአብ ፊት ፍርድ አለብን፣ ጥፋት አለብን፣ ሞት፣ ለዛውም የዘላለም ፍርድ ማለት ነው። ሰው በእርሱ ከሆነ ግን ከዘላለም ፍርድና ሞት ያመልጣል። የሁልጊዜም የክርስቲያኖች ጥሪ ወደ ጴንጤ ሳይሆን ወደ ኢየሱስ ነው። ኢየሱስን ሰው ቢቀበል ለዘላለም ይኖራል። ኢየሱስን ሰው ቢያምን ለዘላለም አይጠፋም። ነገር ግን ያው የዘላለም ሕይወት ያለውና በክርስቶስ ኢየሱስ ያረፈ ሰው ደግሞ የት ህብረት ማድረግ አለብኝ የሚለውን ጥያቄ መጠየቅ ይጀምራል። ምክንያቱም በክርስቶስ ኢየሱስ አምኖ የእግዚአብሔር መንፈስ ማደሪያ ከሆነ በኋላ ከፍጡራን ጋር አይተባበርም። ወደ ጎን የሚደረግ የትኛውም ነገር ይቆማል። ኔትወርኩ ስለሚዘረጋ አባ አባት ብለን የምንጨውበት የልጅነት መንፈስ ስለምንቀበል ህብረት የት ማድረግ እንዳለብን ያኔ እንወስናለን። አሁን ኢየሱስን ተቀበሉ። አሁን ወደ ህይወት ነው ማምለጥ እንዲሆንላችሁ ተባረኩ። የሁልጊዜም ጥሪያችን ነው። ምናልባት ኢየሱስን ለመቀበል ፈቃደኛ የሆናችሁ ይህን ህይወት ማግኘት የምትፈልጉ ሸክም የከበዳችሁ ኃጢአት ያጎበጣችሁ ሰዎች ካላችሁ ልታወሩን ትችላላችሁ። በማንኛውም ሰዓት እንጸልያለን አብረን። ጌታ ኢየሱስ ክርስቶስ ከሞት ያስመልጣል። ተባረኩ። አሜን። ቡርኬ ተባረክ። ጌታ ኢየሱስ ይባርካችሁ። ጸጋና ሰላም ከሁላችን ጋር ያሁን። የጌታ መልካም አዳር። መልካም ዳንዬ ተባረኩ። ቡርኬ ጸጋ ይብዛላችሁ። ተባረኩ። አሜን። ተባረክ። ጌታ ኢየሱስ ይባርካችሁ። አሜን። ቡርኬ ዳንዬ ተባረኩ። ሰላም ጸጋ ለእናንተ ይብዛላችሁ። ሰላም እደሩ። አሜን።